እሺ ሰላም ጤና ይስጥልን እንዴት አላችሁ የተወደዳችሁ ከወትሮ ከምንገባበት ሰዓት ቀደም ብለን የገባንበት ሰዓት ነው ለምን ቀድመን እንደገባን ሞስት ፕሮባብሊ ትገምታላችሁ ያስባለሁኝ በርከት ያሉ ጉዳዮች ስላሉ ነው ቀደም ብለን እንድንገባ የሆነው አክቹሊ በኋላ ላይ የዚህ የስልክ ውይይታችን ይቀጥላል ከዚህ ፕሮግራም በኋላ ስለዚህ ሁለቱም ፕሮግራም ሰዓቱን ጠብቆ ለእናንተ ይደርሳል ማለት ነው የተወደዳችሁ ማታ አንድ ባንዳ ባዳና ጠላት በሚል ርዕስ አንድ ፕሮግራም ሰርቻለሁ ጊዜ ሲኖራችሁ እሱም ፕሮግራም ተመልሳችሁ እንድታዩት እጠይቃለሁ እንግዲህ ዛሬ ተመልሼ በዚህ ጉዳይ ላይ የተመለስኩበት በነገራችን ላይ ይሄ አልጀዚራው አዘጋጅቶት የነበረው የሄድ ቱ ሄድ ፕሮግራም ጉዳይ በጣም ከባድ በርካታ ጉዳዮችን የያዘ ሆኖ አነጋጋሪነቱ እስካሁን ቀጥሏል ብልጽግና በከፍተኛ ሁኔታ እየተወራጨ ነው ያለው ከመድረኩ በኋላ ዝግጅቱ ከተዘጋጀ በኋላ እንግዲህ የሚጠበቁ ነገሮች ነበሩ የሚጠበቁ ነገሮች በሚጠበቁት መንገድ አይደለም እየሄዱ ያሉት የሚለውን ነገር እናነሳለን ፈሃድ መግለጫ አውጥቷል ከዛ ጋር ተያይዞ እንደዚሁ በብልጽግና መንደር ምንድነው የተፈጠረው ምንድነው ይሄ ሁሉ መዋከብ የሚል ነገር እናነሳለን በአማራ ህዝብ ላይ ድሮን ጥቃቱ ተጠናክሮ ቀጥሏል አሁንም አማራን እየገደሉ አማራን መማፀን በብልጽግና ቤት በኩል ኖርማላይዝ ተደርጓል እሱን እንመለከታለን የድሮን ጥቃት ዛሬም በጎጃም በተለያዩ አካባቢዎች ላይ በተለይ ደግሞ የፋኖ አመራርን ታርጌት ያደረገው ጥቃት ለመፈጸም በጣም ከፍተኛ ዝግጅት ሲደረግ ነው የሰነበተው ለረጅም ጊዜ ማለት ነው አመራሩን ከመታን አማራ ትግል አልባ ይሆናል መሪ አልባ ይሆናል ስለዚህ ትግሉ ይበተናል የሚል ነው እንግዲህ ይሄ ከጣሊያን ጊዜ ጀምሮ የነበረ ብሂል ነው እና አማራ እናት እንግዲህ እና አማራ ማህፀን በጣም በርካታ ጀግኖችን ያፈራሽ ነች የሚሊዮኖች ትግል ነው ዛሬ ማንን መተው የማንን ትግል እንዴት አድርገው እንደሚያስቆሙ አብረን የምናየው ነው የሚሆነው ግን ዛሬ በቴድሮኑ ጉዳይ ላይ አይደለም ምናልባት በኋላ ላይ እሱ ላይ በስፋት እንሄድበታለን በሌላኛው ፕሮግራም ዛሬ የምንመጣውና የምንቃኘው ተመልሰንም እንደግመው የብልጽግና መድረክ ነው በብልጽግና መድረክና ከዛ በኋላ ለምንድነው ስለዚህ መድረክ እንድናወራ የተገደድነው የሚለውን በድጋሚ ማለት እኔ እስካሁን አልወጣልኝም አልሰራሁትም ብዬ ነው ማምነው ይሄንን መድረክ በተመለከተ የራሴን አቋም በሚገባ ገልጻለሁ እንትን ኤቢሲ ላይ ፕሮግራም ሰርቼበታለሁ አይ ነው ከመጀመሪያ ጀምሮ ገና ይሄ ሾርቱ ቪዲዮ ሲለቀቅ ጀምሮ አልጀዚራ ከሰራው ጀምሮ እስከ ከዛ በኋላም ፕሮግራም ሰርተንበታል ከዛ በኋላም እዚሁ አንከር ላይም እንደዚሁ መሳይ ጋር ሄጄ ሐሳብ ሰጥቼበታለሁ ግን አሁንም ገና ጉዳዩ ያልተቋጨ ጉዳይ መሆኑን በዚህ አጋጣሚ ለማንሳት ነው ጠቃሚ ነው መነሳት አለበት መገምገም አለበት በደንብ ይሄ መድረክ ብልጽግና ምንድነው በዚህ ደረጃ የሚያወራጨው የሚለውን ነገር በደንብ ማንሳት አስፈላጊ ነው ብዬ ነው ማስበው በሌሎችም ኃይሎች በኩል ከብልጽግና ባሻገር ያሉ ኃይሎች ደግሞ ማን ምን አተረፈ በዚህ መድረክ ማን ምን ይፈልጋል በዚህ መድረክ ምን አይነት አሰላለፎችን አይተንበታል ተረተንበታል የሚለው ነገር በጣም መሰረታዊ ነው ኦኬ ሶ ኖቬምበር 24 ለት የብልጽግና ይሄንን መድረክ ለየት የሚያደርገው ነገር ላንሳለ ለምንድነው ደግሜ በዚህ ጉዳይ ላይ እንድንነጋገር የምፈልግበት ምክንያት አንደኛ የመድረኩ ሁኔታ በመድረኩ ላይ የነበሩ ነገሮች አጠቃላይ የነበረው ሁኔታ እዛ መድረክ ላይ የነበረው ሲን ምን ነበር የሚለው ነገር በጣም ጠቃሚ ነው አነጋጋሪነቱ እሱም በአንድ በኩል የቀጠለ ነው ከዛ ባሻገር የመድረኩ ዓላማ እንደዚሁ ማናዘጋጀው መቼ ተዘጋጀ ለምን ተዘጋጀ ፓነሊስቶቹ እንዴት ተመረጡ እነማን ናቸው ከዚህ መድረክ ጀርባ ያሉት የሚለው ነገር በዚሁ ልክ እንደዚሁ አነጋጋሪ ሆኗል በብልጽግና ቤት ከፍተኛ ፍራስትሬሽን የፈጠረው እንደውም መድረኩ ላይ ከተነሳው ነገር ይልቅ በተለይ በአማራው በኩል የተሰጠው ሪአክሽን አጥጋቢ አይደለም በብልጽግና ቤት ትልቅ እንትን የሆነው እሱ ትልቅ መነጋገሪያ የሆነው እንደውም ኮንቨርጅ የሚያደርጉ አመለካከቶች የታዩበት ነው የሆነው ከመድረኩ በኋላ አማራው በዛ ልክ ለምን ሪአክት አላረገም ለምን ሻክ አላረገም እና እየተባለ አማራው እንግዲህ እየተጠቀሰ ነው ያለው በተለያዩ መድረኮች ላይ በተለያዩ ቦታዎች ላይ የአማራውን ሪአክሽን በተመለከተ መቼም አለንለት ለአማራኛ እንናገራለን ዛሬ የአማራውን አቋም በደንብ እናስቀምጣለን
በመድረኩ ላይ ያየነውንም እንናገራለን፣ የገባንንም እንናገራለን። እንደ አማራ ደግሞ የራሳችንን ስቴትመንት እናስቀምጣለን ማለት ነው። የመድረኩ ዓላማ ከመድረኩ ጀርባ በነገራችን ላይ ኖቬምበር 24 የጌታቸው አጭር ቪዲዮ ፖስት የተደረገለት አይሻ መሐመድ የመከላከያ ዲፌንስ ሚኒስትሯ ወደ ካታር አቅንታ ነበር። ወደ ካታር የሄደችበት ምክንያት ምንድነው? ሙሉ ቪዲዮ እንዳይለቀቅ ተፈልጎ ነው ወይስ ከዚህ ፕሮግራም በኋላ ነጌታቸው መድረኩ ላይ እንዴት ፐርፎርም እንዳደረገ ምናልባት በኋላ ላይ መጣበታለሁ። በሱ ምክንያት የተወሰኑ እንትኖች ነበሩ ወይስ ከዚህ መድረክ ጀርባ ካታር ራሱ አለችበት የሚለውንም እናያለን። ምክንያቱም ካታር በጣም ቀጠናው ላይ በከፍተኛ ደረጃ እየመጣች ነው ያለችው፣ እናነሳለን። በጣም አስደናቂ ነገር ነው እዛ ሀገር ላይ የሆነ ያለው በነገራችን ላይ። ስለዚህ አይናችንን ገለጥ ማድረግ እንዳማራ አንድነቱን ማጠናከር በጣም ጠቃሚ ሰዓት ላይ ነው። ከአፋድ በኩል የሰማነው መግለጫ እና በተለይ በአፋብኃና በአፋድ መካከል ደግሞ እየመጣ ያለው መቀራረብ ለኔ እባካችሁ በፍጥነት ይቋጭ ነው። በፍጥነት ይቋጭ፣ ብዙ የምንሰራው ስራ አለ ብዬ ነው ማምነው። ስለዚህ በርቱ፣ እሱን ቋጠሮ በደንብ መሻገር ከቻልን፣ የአማራው አንድነት መረጋገጥ ከቻለ፣ አማራው በጋራ መቆም ከቻለ በምንም አይነት ሁኔታ የማይነቃነቅ ኃይል ሆኖ እንዲቀጥል የምናስችልበት እድል በእጃችን ላይ አለ ብዬ ነው ማምነው። ስለዚህ በዚህ ረገድ የምትወስዷቸው ፈጣን እርምጃዎች በፍጥነት እየተቀያየረ ያለውን የፖለቲካ አስተላለፍ ለመገምገም ለመረዳት እድል ይፈጥራል ብዬ ስለማስብ እዛ ላይ በርትታችሁ እንድትሰሩ አደራ ዛሬም ማለት ፈልጋለሁ። የመድረኩ ዓላማ እንደዚሁ ብልጽግና ያቋም መግለጫ ወጥቶበታል። ሆርን ሪቪው በተሰኘው ገጽ እንደዚሁ ብልጽግና ብስጭቱን ከ3 ቀን በፊት ገልጿል። በመድረኩ ላይ አልተካተትኩበትም፣ አልተወከልኩም፣ የኢትዮጵያን ነባራዊ ሁኔታ የሚያንጸባርቅ የኔ ሰው አልነበረም ይላል። እዛው ላይ ፌደራል መንግስቱን አቋም በስርዓት ለሜሳ እንደወከለ ይናገርና ግን ደግሞ እዛው ላይ ያስተባብላል። አልተወከልንም ደግሞ ሲል እንመለከታለን። እዛው ጋር ግን ፌደራሉን ወክሎ የተገኘው በስርዓት እንደሆነ እዛ ጋር ያነሳል። እንደውም በዛ ልክ አልተወከልኩም ብሎ ጫጫታ ያልፈጠረው የአማራው ኃይል ነው። ግን አለመገኘቱም ደግሞ አስተችቶታል። እንደገና ደግሞ በመድረኩ የተባለው ነገር ላይም ሪአክት ባለማድረጉ አማራው እየተተቸ ነው ያለው። በደንብ እናነሳዋለን። እሱ ነው። ሌላው የመድረኩ ተሳታፊዎች ስብጥር በራሱ እዛ መድረክ ላይ የነበሩ ኃይሎችን በተመለከተ አንስቻለሁ። ግን በዚህ ዲቴል ብልጽግናን ያስጨነቀው ጉዳይ መሆኑን ደግሞ ከዛ በኋላ በወጡ መግለጫዎች በነበሩ የብልጽግና ሪአክሽኖች ለመረዳት እየቻልን ነው። በደንብ የራሳችን ባሮሜትር አለን። ብልጽግናን የት ቦታ ላይ ሙቀቱን እንደምንለካ ስለምናውቅ በዛ መንገድ በደንብ ለክተነው መተናል። ሌላው ትልቁ ትራጀዲ የጌታቸው አፈጻጸም ነው። የጌታቸው አፈጻጸም በብልጽግና ቤት ይሰቀል የሚል አለ፣ ይወገር የሚል አለ፣ ይታዘንለት የሚል አለ፣ ይባረር የሚል አለ፣ ሆን ብሎ ነው ያስመታን የሚል አለ፣ ዓላማውን ያውቃል የሚል አለ፣ ዓላማውን አያውቅም የሚል አለ። መድረኩ ላይ ጌታቸው ኢንፎርምድ ነው ስለ መድረኩ ዓላማ የሚል አለ። አይ አይደለም አያውቅም፣ እዛ ቦታ ላይ የጦስ ዶሮ ሆኖ ነው የተገኘው የሚል አለ። አፈጻጸሙ ላይ ጠቅላይ ሚኒስትሩን አላከበረም፣ በቂ ያልተናገረም፣ በሚበቃው አቅም ፐርፎርም አላደረገም። በዚህ ደረጃ እንዴት ጠቅላይ ሚኒስትሩን አሳልፈው ይሰጣል? ከባድ ጫጫታ ፈጥሯል። ጌታቸው እዛ ቦታ ላይ በግልጽ እንግዲህ የዛኔ ምን እንዳነሳሁት ምንም አላተረፈም። ራሱን ሳክሪፋይ ያደረገው ያለ ምንም ጉድ ነው። ምክንያቱም ራሱንም አልታደገም፣ ማህበራዊና ፖለቲካዊ መሰረቱንም ቤዙንም አልታደገም። በኢንተርናሽናል ሚዲያ ላይ ጌታቸውን ፕሮሞት ሲያደርጉ የነበሩ የጌታቸውን አቋም በዓለም አቀፍ ደረጃ በጣም ፑሽ ሲያደርጉ የነበሩ ኃይሎችም እዛ መድረክ ላይ የተሳተፉ ኃይሎችንም አላስደሰተም። በጣም ከፍተኛ ቂም እንደተያዘበት ግልጽ ነው። ይባስ ተብሎ ደግሞ በብልጽግና አብይ አህመድን ለመከላከል ጥረት ያደረገው ጌታቸው አብይ አህመድ እንዳልኩት እኔ በአንከር ላይ አብይ አህመድን ለመከላከል መሞከር ማለት አብይ አህመድ በነገራችን ላይ ስሩ ያስገባቸውን ሰዎች ሁሉ የማክሸፍ አዚም ያለው ግለሰብ። አብይ ስር ገብቶ ያረከሰ ካህን አላውቅም፣ ያረከሰ ዲያቆን አላውቅም፣ ያረከሰ ሼክ አላውቅም፣
ያረከሰ መነኩሴ አላውቅም፣ ያረከሰ ልሂቅ አላውቅም። አብይ ስር ገብቶ በተወሰነ መልኩ በገደምዳሜው ክብሬን ጠብቄ እወጣለሁ ብሎ ትንሽም ቢሆን ራሱን በተወሰነ መንገድ ለማቆም ጥረት አድርጎ የነበረው ተብሎ ሊታሰብ የሚችለው ፕሬዝዳንቷ ነች። በተወሰነ መንገድ የክብር ጉዳይ ምናምን ስትል የነበረችው እሷ መጨረሻ ላይ ዘፈን ዘፍና ምንድን ነበር ያለችው? የመሐሙድ አህመድን ዘፈን ነበር አይደለም መጨረሻ ላይ ጋበዘችን። እስኪ ብታስታውሱት ጻፉት። ምን ነበር? ዝምታ ነው መልሴ፣ ዝምታ ነው መልሴ የሚል ዘፈን በትዊተር ጋብዛን ነው ፕሬዝዳንቷ በወቅቱ አይደለም የተሰናበተችው። ወል ደግሞ በተወሰነ መልኩ በደንብ አረከሰችም የሚባለው እሷ ልትሆን ትችላለች። ከዛ ውጪ የነካ ሁሉ ይወድቃል። ለምንድን ነው የነካ ሁሉ የሚወድቀው? አብይ አህመድን የተጠጋ ሁሉ ለምንድን ነው የሚወድቀው? ለማ መገርሳ በሽታ አለበት ሁላ እያለ እያስወራ ለማ መገርሳ ከዛ በኋላ እንዴት ኦዲዮ ሊክ እንዲያደርግ ተደርጎ ስለ ዲሞግራፊ እንዳወራ ተደርጎ ለማ መገርሳን እንዴት አድርጎ ከፖለቲካ ጨዋታ ውጪ እንዳደረገ ነገዱን ያደረጋቸውን ነገር ማሰብ ትችላላችሁ። ነብራኑ ነጋ ነበለጠ ሞላ ምናምን አብይ አህመድን የተጠጋ በፖለቲካ ሊቅ የሚባለው ሁሉ በምን አይነት ሁኔታ ውስጥ እንደገባ አብይ አህመድ ከነስታሊን ኮረጀ ብዬ የማስበው ነገር አንደኛው አንድን ሰው ሳያረክስ ወዳጅ አያደርግም። ምክንያቱም ካላረከሰ ለምሳሌ እነታከለ ኡማን ተወሰነ መልኩ እነታከለ እኮ መዘነጥ ጀምረው ነበር። ያው በሀገር በጣም በርካታ ቢሊየን ብር ዘርፈው በኋላ ተመልሰው ቢሾሙ ነገር እነታከለ ኡማ በተወሰነ መልኩ የአዲስ አበባ ልጆችን ምግብ ማጉረስ ጀምረው ነበር። እንደዛ አይነት ነገር ውስጥ ይሳተፉ ነበር እነታከለ። እነዚህ ሰዎች ከኔ የተሻለ እውቅና እየገነቡ ነው እንደ በማለት እነታከለን እንዴት እንዳደረጋቸው ከዛ በኋላ ታውቃላችሁ። በኋላ እነታከለ አዲስ አሜሪካ መተው መንገድ ለመንገድ ሰው እየተከተለ ሲያዋርዳቸው ምናምን ከዛ በኋላ ተመልሰው እንደገና ያልተሰጣቸውን ፖዚሽን ይዘው የምድር ባቡር ነው ድንጋይ ባቡር የሚባል ነገር እዛው አካባቢ ላይ ሲርመሰመሱ እናያለን። አሁንም ግን የዘረፉትን ገንዘብ የሙስና ወንጀላቸውን ምናምን ስታነሳ ነበር አዳነች ወደ እንደመጣች ማለት ነው። ማንም እንዳይተርፈን አብይ አህመድ ጋር እና አብይ አህመድ ምክንያቱም አሁን ጌታቸውን እንዳለ ቢቀበለው ማህበራዊና ፖለቲካዊ ቤዙን ሳይነጥል ቢቀበለው እዚህ ከመጣ በኋላ ብዙ አይነት ነገር ሊፈጥር ስለሚችል ማርከስ ይኖርባል። ማህበራዊ ቅቡልነት ማሳጣት ይኖርባል። የአብይ ካቢኔ ውስጥ ያሉ ሰዎች ማለት ይቻላል አብዛኞቹ በተለይ ከአማራ ከትግራይና በተወሰነ መልኩ ከኦሮሞ የሚመጡ የፖለቲካ ሊቃንን ሙሉ ለሙሉ የማርከስ ፍላጎት እንዳለ ትረዳላችሁ። ካረከሳቸው በኋላ ከጣላቸው በኋላ ይጠቀምባቸዋል። ስለዚህ መሞታቸውን በርግጥ በአደባባይ መሞታቸውን በተደጋጋሚ አረጋግጦ ነው ከዛ በኋላ የሱ ክሩ አባል የሚያደርጋቸው። አሁን በአማራ በኩል ሞቱም ኖሩም ጉዳዩ አይደለም። የአማራ ህዝብ አሁን አማራ ነው ይወክላሉ እዛ የሚባሉ ግለሰቦች ምንም ቢያደርጋቸው አብይ አህመድ አንድም ቃል የሚተነፍስ አማራ የለም። ምክንያቱም ተነጥለዋል። የአማራው ህዝብ በጣም ነው የሚጠየፋቸው። በአብይም ህዝብ እንደሚጠየፋቸው እርግጠኛ ሆኗል። ስለዚህ ከአብይ ውጪ ሎያል ሊሆኑ የሚችሉት አካል የለም። ምክንያቱም ለማንም ሊታመኑ አይችሉም። ከሱ ውጪ ህይወት የላቸውም። ወደ ህዝብ መተው ከህዝብ ጋር እንኖራለን ማለት አይችሉም። ስለዚህ በዚህ መንገድ አንገታቸው ላይ ካቴና እያስገባ ከህዝብ እየነጠለ ለምሪት ሲሰጣቸው እንመለከታለን። ጌታቸውን በዛ ልክ በአደባባይ ላይ ያደረገው ነገር ያን ነው ብዬ ነው ማስበው። ኤኒዌይ ጌታቸው የዛለት ያደረገው የሰጠው ምላሽ በዛ መድረክ ላይ ኢቭን ለምን ተገኘ ለምን ዓላማ ነው የተገኘው መገኘቱ ብቻ አይደለም እዛ ቦታ ላይ ያነሳቸው ነገሮች ያጋለጣቸው ነገሮች የተናገራቸው ነገሮች የመንግስት አማካሪ ሚኒስተር ሆኖ እዛ ጋር ኮንፌስ ያደረጋቸው ነገሮች አሁንም የራሱ አቋም አድርጎ የገለጻቸው ስለ ጄኖሳይዱ አብይ አህመድን የንክስና ጉዳይ የመጽሐፉ ጉዳይ ስላመራሩ he is yet to prove himself ያለው በ7 አመት ሰውየው ተአምር ፈጥር ያለው እያለ ባለበት ሀገር እሱ አገና አመራር ብቃት አለው የለውም የሚለውን ነገር ገና በጊዜ ሂደት ማሳየት ይጠበቅበታል ማለቱ እነዚህ ነገሮች ሁሉ ጌታቸው ላይ ጥርስ አስነክሷል። የታች ቤት ቡችሎቹ ደግሞ የመጨረሻ እየተንጫጩ ነው ያሉት። ጌታቸው በርግጥም ስተቱ ተናግር ያለው ነው እዛ መድረክ ላይ አብይን ዲፌንድ ለማድረግ መሞከሩ
የመጨረሻውን ካርድ በራሱ ላይ እንዲስብ የመጨረሻውን እንትን እንዲጥል ነው ያደረገው ብዬ ነው ማስበው። ኤኒዌይ የጌታቸው አፈጻጸም ከዛ በኋላ ፕሮግራሙ ተቆራርጦ ተለቋል የሚል የብልጽግና ቅራኔ ብስራት ያደረገውን ቃለ መጠይቅ ተመልክቻለሁ። በሱ በኩል ቪዲዮ ተቆራርጧል፣ እኔ ያነሳዋቸው ነጥቦች መሰረታዊ የሚባሉ ነጥቦች ተቆራርጠው ቀርተዋል የሚል ነገር ከዚህ መድረክ ጀርባ ሀገራትና ከመድረኩ ዓላማ ጀርባ ሌሎች ሀገራት አሉ፣ ሌሎች ፍላጎቶች አሉ የሚሉ ነገሮች እና ከዛ በኋላ የብልጽግናን ምላሽ ከተመለከትን በኋላ ለምንድን ነው እስኪ አንድ ቪዲዮ አንድ ኤርሚያስ ጥሩ ፕሮግራም ሰርቷል በነገራችን ላይ እና አንስቶታል፣ በርካታ ነገሮችን አንስቷል። አማራውንም የተመለከተ ጉዳይ ስላነሳ እንመልሳለን። አማራውን የተመለከተ ጉዳይም ስላነሳ ኤኒዌይ ግን የእሱ ያነሳቸውን ነገሮች በተወሰነ መልኩ ላሰማችሁና ልመለስ። ምክንያቱም በጣም ጠቃሚ ውይይት እየተካሄደ ነው። ኢትዮጵያን በተመለከተ ዕጣ ፈንታ ብልጽግናን በዚህ ልክ ምንድነው እንዲወራጭ እያደረገ ያለው ምን ገጠማቸው ሰሞኑን የሚለውን ነገር በደንብ ማንሳት ስለሚያስፈልግ ነው። ከነገሩ ከስር መሰረቱ እናነሳዋለን። አሁን የገጠማቸው ፈተና ምንድነው? ለምንድነው ወደ አማራው ጥሪ እየቀረበ ያለው የሚለውን መስማት መናገር ያስፈልጋል ብዬ አስባለሁ። እንስማ። ኤርሚያስ ምንድነው የሚለው እዚህ ጋር? ኢትዮጵያ ይሏቸዋል። ለምን? ቢኮዝ ኢትዮጵያን ካሉ አዲስ አበባን ካሉ የመገንጠል ጀስቲፊኬሽን ያገኛል። አስመራ ካሉ ግን የመገንጠል ጀስቲፊኬሽን አያገኝም። ኢሳያስ ካሉ የመገንጠል ጀስቲፊኬሽን አያገኝም። አስመራ ሌላ ሀገር ናት። ስለዚህ እንትኑን በደንብ ተረዱት። አካሄዱን ምንድነው እየተሰራ ያለው? እነማን ነው ከማጋ እየተቀናጁ ያሉት? ምንድነው ጉዟቸው? ቅንጅታቸው ምንድነው? ይሄንን መረዳት ይጠይቃል። ይሄ ከተራ ስሜት፣ ከተራ ጥላቻ፣ ከተራ የሆነ ነገር የወጣ ነው። ኢትስ ቢዮንድ ስለ ሀገር ነው የምናወራው። ትላንትና የሆነ ቦታ ያላችሁ ሰዎችም ቆም ብላችሁ አስቡና፣ የምሬን ነው ቁጭ ብላችሁ አስቡበት። ይሄ ነገር ያዋጣል ወይ? ሆን ብዬ ነው የአማራ ሊቃን ደጋግሜ ያነሳውላችሁ። የአልጀዚራው መድረክ ምን ነገራችሁ? ለአማራ ብሔርተኞች ምን ነገራችሁ? ኢምፓየሯ ኢትዮጵያ አልነገራችሁም? አህዳዊ ስርዓት ሊመጣብን ነው የሚለውን አልነገራችሁም? ጭንቅላት ካላችሁ ማገናዘብ የምትችሉ ከሆነ ከትምክህት ወጣችሁ ማሰብ ብትችሉ የአልጀዚራው መድረክ ለአማራው ምኑ ነው? ንገሩኝ እስቲ። ለኢትዮጵያዊ ምኑም እንዳልሆነ ጠላቱ እንደሆነ ነግሬ እኔ ኢትዮጵያዊ ስለሆንኩ ማለት ነው። ማንነቴ ጠላት ነው። የጠላት መድረክ ነው። የጠላት ስብስብ ነው። የኢትዮጵያዊነትና የኢትዮጵያ ማለት ነው። ግን ለአማራው የአልጀዚራው መድረክ ምን ነው? የአማራ ብሔርተኛን ጨምሮ የወዳጅ ስብስብ ነው። አንተ አለ እዛ ውስጥ ተስፋፊ አልተባልክም፣ ኢምፓየር አልተባልክም፣ ገዢ መደብ አልተባልክም፣ ተስፋፊ አገር ያስክ አልተባልክም፣ ወልቃይት ምዕራብ ትግራይ ምናምን እየተባልክ አልተባልክም። ምን ነው ያንተ? ለአማራው የአልጀዚራው መድረክ ለአንተ ምኑ ነው? ምንህ ነው? ወዳጅህ ጸዳለ ለማ ይበቃል። በጣም ኢንትረስቲንግ። አይ ጥሩ ነው። ስለዚህ ተጠይቀናል፣ እንደ አማራ እንመልሳለን። የአልጀዚራው መድረክ ለአማራ ምንድነው ነው ጥያቄው። ኢምፓየር ተብለሃል፣ ተስፋፊ ተብለሃል፣ አሃዳዊ ተብለሃል፣ ሜክ ኢትዮጵያ ግሬት አጌን ተብሏል። ሞጋ የሚባለው ሜክ ኦሮሚያ ግሬት አጌን የሚባለውን ነገር መዲያሰንም ሜንሽን ሊያደርገው አልፈለገም። ስለዚህ በዋናነት ቅጥቀጣው የነበረው አማራ ላይ ነው። ኢትዮጵያ የሚባል ነገር የለም ይላል። እዚህ ላይም ኤርሚያስም ይላል። ስለዚህ ዋናው አማራው ነው። ስለዚህ እስኪ አንተ የአማራ ብሔርተኛ የተባልከውን ተጠቅመ ተናገር፣ ምላሽ ስጥ። ኢምፓየር ተብለሃል፣ ተስፋፊ ተብለሃል፣ አፈናቃይ ተብለሃል እና የሁለት ኃይሎች ጥምር ነው መድረኩን ያዘጋጁት የትግራይና የኦሮሞ ናሽናሊስቶች ናቸው። በዚህ መድረክ ላይ በዋናነት ታርጌት መደረግ ሊያደርጉ የፈለጉት ኢትዮጵያን ነው፣ አማራን ነው እና ኢትዮጵያም ነች። ያው ኢትዮጵያን በተመለከተ እየተናገረ ነው እሱ ኢትዮጵያን ወክሎ
እኛ ደግሞ አማራውን ወክለን እንድንናገር ነው የሚጠብቀው። እንመልሳለን እንግዲህ ጥያቄ ከቀረበ ማለት ነው። ግን ዲስከሽኑን ስላመጣው ደስ ብሎኛል። በጣም ኢንትረስቲንግ ፖይንቶችም አሉት። በነገራችን ሀሳብ አንፈራም። በጣም መናገር የሚያስፈልገው በጣም ደስ እያለን የትኛውንም ጽንፍ የረገጠ ጸረ አማራ ሀሳብም ቢሆን ያንን ሀሳብ እያመጣን ሀሳቡን እንገራለን፣ ምላሽ እንሰጥበታለን። በየትኛውም ሀሳብ ላይ ለመወያየት ችግር የሌለብን መሆኑን በዚህ አጋጣሚ ማንሳት ፈልጋለሁ። ጸረ አማራ አቋም እንደሆነ እያወቅን አንዳንዱን አቋም መተን በሀሳብ የምንሰጥበት መሆኑን መናገር ስለሚያስፈልግ፣ ምክንያቱም የምንፈራው ሀሳብ የለም፣ የማንሰማው ሀሳብ፣ የማንደፍረው ሀሳብ የለም የሚለውን ነገር ማወቅ ያስፈልጋል። ብልጽግናን ምን አበሳጨው? ኤርሚያስን ይበቃል። ፎቶ እንትኑን ቪዲዮን አንሳለን። ቴክኒሻናችን ጊዜ ይስጥልን፣ እናመሰግናለን። ያው ክሬዲት እንሰጣለን። ከሱ ሚዲያ ነው ያመጣ ነው። ኮርነር ሪቪው ላይ አቋሙን አንጸባርቋል ብልጽግና። ከዛ በፊትም ከሳምንታት በፊት እንደዚሁ በተለያዩ ሚዲያዎች በተለያዩ ፕሮግራሞች ትግራይንና ኦሮሚያን በተመለከተ የኦሮሞ ልሂቃንን በተመለከተ ዲፌንስ ኦፍ ሶሊዳሪቲ ዋይ ስታንድ ዊዝ ትግራይ የሚል ጽሁፍ በስፋት ተሰራጭቶ አርሳ መሰለኝ ያጋራው ያንን ጽሁፍ ለምን ከትግራይ ጋር እንቆማለን የሚለውን ነገር የኦሮሞ ልሂቃን ያጋሩበት ይመስለኛል። ማርች 25 2021 ላይ የተሰራጨውን ድጋሚ መልሶ ያጋራበትን ማለት ነው። ማርች 21 በ2021 የተሰራጨ ጽሁፍ ነው፣ ግን ደግሞ መልሶ ድጋሚ ያጋርቶታል ጽሁፉን። እዛ መድረክ ላይ የኦሮሞ ኃይሎች ተወክለዋል። የኦሮሞ ኃይሎች በመንግስትነት ተወክለዋል። እዛ መድረክ ላይ የኦሮሞ ኃይሎች በተቃዋሚነት ተወክለዋል። እዛ መድረክ ላይ የኦሮሞ ኃይሎች በተለይ ደግሞ ጌታቸውን ከአብይ ጋር መሰለፉ በከፍተኛ ደረጃ እንዳስቆጣቸውና ትግራይ ላይ ያለው ሁኔታ በተለይ ደግሞ ትግራይ ላይ ያሉ ተፈናቃዮች እንዳይመለሱ የሚያደርገው አማራ ክልል ላይ የተዘረጋው አስተዳደር ስለሆነ ያ አስተዳደር በዓለም አቀፍ ደረጃ ግሪል እንዲደረግ በከፍተኛ ደረጃ ፍላጎት እንዳላት በቁጣ ነው እዛ ጋር ጸዳለ የምትናገረው። እዛ ላይ እንደተረዳሁት ከሆነ በጣም ትቆጣለች። እንደውም ጌታቸው እንደ ተፈናቃዮቹ እንዳይመለሱ የሚያደርገው የትግራይ አስተዳደር ነው ህወሓት ነው ሲላት፣ እንዴ ከአንድም 3 ጊዜ እንዳይመለሱ እያደረገ ያለው እዛ ያለው ጸዳለ እዛ ቦታ ላይ ለትግራይ ተቆርቋሪ ሆነው በዋናነት እሳት ውስጥ መክተት የፈለጉት በትግራይና በአማራ መካከል ከፍተኛ ቂም እንዲፈጠር የማያባራ ፍጅትና ጦርነትም ቢቻል ቢቀሰቀስ በጣም ከፍተኛ ፍላጎት እንዳለ በኦሮሞ ብሔርተኛው በኩል ተረድቻለሁ። በዛ መድረክ ላይ ያለው ተሳታፊ አይነትና ብዛትም ሆነ መድረኩ ላይ በዋናነት ጌታቸውንም አቅርቦ በያንን መድረክ በሚገባ አብይ አህመድን ጭምር ፕሮ አማራ መንግስት አድርገው ለምሳሌ ሄዱበትን ርቀት ስትመለከቱ ሜክ ኢትዮጵያ ግሬት አጌን እና አብይ አህመድ ኢምፔሪያል አምቢሽን ነው ያለው። አብይ አህመድ ኢምፔሪያል አምቢሽን ነው ያለው። ልክ እንደነ አጤዎቹ በኢትዮጵያ ቀደምት ነገስታት የኢትዮጵያን ግዛት ከዚህ እስከዛ ካላስመለስኩ የሚል የግሬት ኢትዮጵያ አስፓይሬሽን የታላቋ ኢትዮጵያ ሰልፍ አግራንዳይዝመንት ውስጥ የገባ ታላቋን ኢትዮጵያ ገነባለው የሚል ከአጼዎቹ ጋር የሚወዳደር ለኢትዮጵያ ከፍታ የሚተጋ አድርገው የአማራን አጀንዳ እንደውም እዛ ጋር ማጋና ሜጋ ነው የሚባለው አብይ አህመድ ይላል። ሜክ አማራ ግሬት አጌን ነው ይላል። አማራን እዛ ጋር ሜንሽን ያደርጋል ተሳስቶ። ሌላ ቦታ ላይ ስለ እልቂት ሲያወራ ኖርዘርን ኢትዮጵያ ነው የሚለው አማራ አይልም። ነጌታቸው የፈጸሙትን ነገር ሲያነሳ ኖርዘርን ኢትዮጵያ ይላል። እዚህ ጋር ግን የሚመጣና ሜክ አማራ ግሬት አጌን እና ሜክ ኢትዮጵያ ግሬት አጌን ነው እየተባለ ያለው አብይ አህመድ ይልና ሞጋ የሚባለውን አይሜንሽን አያደርግም፣ ያልፈዋል መዲ። ምክንያቱም ሞጋ የሚለው ሜክ ኦሮሚያ ግሬት አጌን ሜክ አማራ ግሬት አጌን ከሚለው ጋር ስለሚቃረን ማንሳት አስፈላጊ ሆኖ ስላልተገኘ ለመድረኩ አይመጥንም፣ አለፈው እዛ ጋር ማለት ነው። የኦሮሞ ብሔርተኞች በትግራይ ደስተኛ አይደሉም። በትግራይ ሊቅ እንደተረዳሁት ከሆነ
ለምንድነው ደስተኛ ያልሆኑት? በትግራይ ልሂቃን በኩል ጦርነት ይበቃናል፣ ብዙ ዋጋ አስከፍሎናል፣ የመዋጋት አፒታይት የለንም፣ ራሳችንን ለመከላከልና የመደራደር አቅማችንን በተመለከተ ወታደራዊ አቅማችንን ልንጠቀም እንችላለን እንጂ ከተወረርን ምላሽ እንሰጣለን እንጂ ከጎረቤቶቻችን ጋር ድጋሜ መዋጋት ፍላጎት የለንም። ግን ደግሞ በህጋዊና በእንትን አግባብ ይመለሱልን የምንላቸውን ነገሮች እናስመልሳለን፣ ተፈናቃዮችን እናስመልሳለን፣ አልፎም ኃይል እንጠቀማለን ብለው ይዘታሉ። ግን ደግሞ በተጨባጭ ያንን ማድረግ እንደማይቻል ተገንዝበዋል። ስለዚህ ጦርነት ማድረጉ አዋጭ ነው ብለው አያስቡም። ይሄ አልተወደደም። በሌላኛው ኃይል በኩል አልተወደደም። በትግራይና በአማራ በኤርትራና በትግራይ በእነዚህ ኃይሎች መካከል ጥምረት ሊመጣ ይችላል የሚለው ነገር በተደጋጋሚ ምን ያህል ቁጣ ሲቀሰቅስ እንደነበረ አመለከት ነበር። እንዴ ከሶማሌ ልሂቃን ጋር የኦሮሞ ኃይሎች አስታውሳለሁ ፕሮፌሰር ስኬልን ጨምሮ ጅጅጋ ሲሄዱ ጀዋር ወደ 31 ነው 32 ዴሌጌሽን መርቶ ሙስጠፌን ለማግኘት ጅጅጋ ሲመጣ አስታውሳለሁ። ደቡብ አካባቢ ላይ እንደውም ከደቡብ ልሂቃን ጋር እየተባለ አላባ ሲኬድ አስታውሳለሁ። ችግር አልነበረውም። እንደው በዛ ልክ በኦሮሞና በሌሎች ልሂቃን መካከል ለምንድነው መቀራረብ የመጣው የሚል በአማራ በኩል ቅሬታ እንዳልነበረ አስታውሳለሁ በወቅቱ የኩሽ እንደ ህብረት እየተባለ እንደውም ከአንድ ቦታ ወደ አንድ ቦታ ከሌላ ከተማ ወደ ሌላ ከተማ ይኬድ ነበር በወቅቱ። በዚህ በኩል ያለው ነገር ለምንድነው ቁጣን እየፈጠረ ያለው? ስለዚህ ሰሞኑን እንዲህ አይነት መድረኮች በዋናነት የፈለጉት እና እንዲያመጡ የተፈለገው የፖለቲካ ውጤት በአማራውና በትግራይ ኃይል መካከል ጦርነት ተቀስቅሶ ሁለቱ ሲፋጁ ከዳር ቁጭ ብሎ ሳት ለመሞቅ የሚፈልግ ልሂቅ እንዳለ ግልጽ የሆነበት መድረክ ነው። ይሄ መድረክ በሁለቱ ህዝቦች መካከል ጦርነት የመቀስቀስ ፍላጎት እንዳለ ያ እንዲሆን ከፍተኛ ፍላጎት እንዳለ በግልጽ ያሳየ ነው። በግልጽ ያሳየ ነው። እዛ ቦታ ላይ በትግራይ ላይ ተፈጽሟል የሚባለውን ጄኖሳይድ የፈጸመው አማራ ነው ቢባል የመጨረሻ እልል የሚሉ ኃይሎች ነበሩ። ያ ሜንሽን እንዲደረግ የሚፈልጉ ኃይሎች ነበሩ። አገዛዙ ከነዚህ ኃይሎች በተለየ መንገድ አማራን ያየዋል ወይ ብትሉኝ አይደለም። እንደውም አሁን ይሄው አማራዎች ናቸው ያፈናቀሉ ያሉት፣ አማራዎች ናቸው ኤትኒክ ክሊንሲንግ የፈጸሙት እየተባለ ነው። የአማራ ብሔርተኞች ለምን ዝም ትላላችሁ ተብሎ ኮሎኔል ደመቀን የአማራ ብሔርተኛ ተደርጎ ነው ያመጣው። በዚህ እንትን ውስጥ ማለት ዝም ለምን ትላላችሁ ሲባል እንደውም ኮሎኔል ደመቀን በስም ሜንሽን እስከተደረገ ድረስ እንዴት አላስቆጣችሁም? ትግራይና የኦሮሞ ልሂቃን ላይ እንዴት አልዘመታችሁም? በሚል በከፍተኛ ቁጣ የሚናገሩ ኃይሎች አሉ። አማራዎች ተከዳችኋል። በዛ መድረክ ላይ የተጠበቀው ከዛ መድረክ በኋላ በከፍተኛ ቁጣ እንዲናገር የተፈለገው ማንን ነው? አማራውን ነው። ኤክስፔክት የተደረገው አማራው በከፍተኛ ቁጣ ተነስቶ እነዚህን ኃይሎች አውግዞ እንደውም ከዛሬ ጀምሮ ከነዚህ ኃይሎች ጋር ምንም አይነት ንግግር ምንም አይነት ትብብር መደረግ የለበትም ይላል የሚል እምነት በብልጽግና በኩል ተይዞ ነበር። እዛ መድረክ ላይ እነዚህ ኃይሎች የተናገሩት ነገር ልክ ነው። አብይ አህመድን አገዛዝ የአማራ አገዛዝ ሊያደርጉ እንደሚሞክሩ እዛ ቦታ ላይ ሲጋጋጡ ተመልክተናል እንደ አማራ። አዎ አብይ አህመድ ግን ራሱን ማንነኝ ነው የሚለው? አብይ አህመድ ማንነኝ ነው የሚለው? የማን ወኪል ነኝ ነው የሚለው? እዛ ቦታ ላይ ኢምፔሪያል አምቢሽን አለው አብይ አህመድ ሲባል አማራን ነው እየተናገሩ ያሉት አለ። ዋት እኛ እንደበፊቱ የአማራ ህዝብ እንደበፊቱ ኢትዮጵያ ተባለ እንደዚህ ተባለ እያለ የሚደናበርበት ሁኔታ ውስጥ ነው ወይ ያለው? የአማራ ህዝብ ላይ ጦርነት ስታውጁ፣ የአማራ ህዝብ ላይ ፍጅት ስታውጁ ያኔ የአማራ ህዝብ ምንድነው? ለምንድነው ጦርነት? እንደውም ምን ነበር የሚሉት መሰላችሁ? የአማራን ህዝብ ስፖይለር ነበር የሚሉት። የፕሪቶሪያ ሰላም ስምምነት ያስከፋቸው ኃይሎች እየተባለ ዜና ይሰራ ነበር በሀገሪቱ
ሜንስትሪም ሚዲያዎች የሰላም ሁኔታው ያስከፋቸው ኃይሎች እያልክ አማራውን በቀጥታ ስትጨፈጭፍ አማራውን በቀጥታ ታርጌት አድርጎ ሲደበድብ የነበረ ኃይል ዛሬ ኢምፓየር ተባለ በዛ መድረክ ላይ አማራ ሆይ ተነስ ቢል ይሄ እናንተ ለዘመናት ስትሸጡት የነበረው ትርክት አልነበረም ወይ? ይሄ እናንተ ተጎንጭታችሁ ያደጋችሁት ጸረ አማራ ትርክት አይደለም ወይ? አገዛዙ በየዕለቱ የአማራን ህዝብ የሚያጠቃበት ምክንያት ይሄ አይደለም ወይ? እዛ ቦታ ላይ በተቀመጡት ኃይሎች መካከል ጌታቸውን ጨምሮ የጸረ አማራ ትርክት ሰለባዎች አልነበሩም ወይ? ዛሬ ቀጥታ ከናንተ ፍላጎት ጋር ተጻራሪ የሆኑ ኃይሎች ሲመጡ መታችሁ አማራ ሆይ ይሄው እንደዚህ ሊባል ነው ከጀርባ ኢትዮጵያን የማፍረስ ሶስት ቦታ የመከፋፈል ፍላጎት አለ። የስ ኢትዮጵያን የማፍረስ ፍላጎት አለ። ከናንተ በላይ ግን ኢትዮጵያን እያፈረሰ ካገዛዙ በላይ ግን ኢትዮጵያን እያፈረሰ ያለ የለም። ምክንያቱም ጄኖሳይድ እየፈጸመ ነው ያለው። ጄኖሳይድ የለም ይላል ኤርሚያስ ትላንት በአንድ ቦታ ላይ ንግግሩ ላይ የሚባል ነገር የለም ይልና at the same time ደግሞ የፈጸመው የሻዕቢያ መንግስት ነው ይላል። ሁለቱ እርስ በርሱ ስለሚጣረስ ነው ያነሳሁት እዚህ ጋር። በነገራችን ላይ ጄኖሳይድ አለ፣ ፖለቲካል ስቴትመንትም አይደለም። ጄኖሳይድ አክቲቭሊ ኢትዮጵያ ውስጥ አሁን እየተፈጸመ ነው ያለው። ኢትዮጵያን እወዳለሁ፣ ኢትዮጵያን እናድናለን፣ ሀገሪቷ እንድትቀጥል እንፈልጋለን የሚል ሰው ምላሳቸውና ጡታቸው እየተቆረጠ የሚገደሉ አማራዎች ምክንያት ሊያንገበግበው ይገባል። የኢትዮጵያ መቀጠል ለዚህ ነው። ኢትዮጵያን ከህዝቡ ነጥላችሁ ማየት የምትፈልጉ ሰዎች የናንተ ኢትዮጵያና አክቹሊ የኢትዮጵያ ሁኔታ አይመጣጠንም አይገናኝም የምለው ለዛ ነው። ኢትዮጵያ ውስጥ ጦርነት ካዋለድክ በኋላ 11 ህዝብ አስገብተ በወረዳ በቀበሌ ሳይቀር በድሮን ህዝብ እየጨፈጨፍክ ዛሬ ድሮን እየጣለ ነው። ዛሬ ደጋዳሞት ላይ በቀን ውስጥ በሳምንት ውስጥ 4 የድሮን ድብደባ ነበር በዛኛው ሳምንት። ዛሬ እንደዚሁ ዛሬና ትላንት ወደ 3 የድሮን ጥቃት ተፈጽሟል በተጨማሪ ማለት ነው። ያንን ሁሉ ፍጅት በአንድ ህዝብ ላይ እየፈጸማችሁ ታዲያ አማራ ኢትዮጵያን እንዲታደግ ለአማራ መማጸኑ ምን ዋጋ አለው? ምን እንዲያደርጋችሁ ነው የምትፈልጉት? የአማራ ህዝብ የትግራይ ኃይሎች ሊገነጠሉ ነው ብለን ሰማይ ይያዝልን እንድንል ነው የምትፈልጉት? የትግራይንስ በተመለከተ እዛ ጋር የምትፈጽሙት ተቃርኖ በጣም ነው የሚገርመኝ። ፕሪቶሪያ ስምምነትን ስትፈርም ምን እንዲያመጣ ነበር የምትጠብቀው? ፕሪቶሪያ ሾርት ተርም ጌኑ የስ ሲዜሽን ኦፍ ሆስቲሊቲ ነው። ሎንግ ተርም ኢምፕሊኬሽኑን አስባችሁ ታውቃላችሁ? ስትፈራረሙ ምን ነበር እንዲወለድ የምትፈልጉት እንዴ? የኢትዮጵያውያንን ችግር በጋራ በኢትዮጵያውያን መካከል ውይይት ተገኝ ኖሮ ቁጭ ብለው ኢትዮጵያውያን በጋራ ችግራቸውን እንዲፈቱ መድረክ እንኳን እንዳይኖር አድርጋችሁ ሰውን በማንነቱ እያደናችሁ እንደንስሳ አማራዎችን መሬት ለመሬት ኤምፒዎችን ሳይቀር ሜምበርስ ኦፍ ፓርላመንትስ ቤት ለቤት በአማራነታቸው በቡጢ እየመታችሁ መሬት ላይ እየጎተታችሁ እስር ቤት ስትከቷቸው አማራ አህያ ውሻ እያላችሁ ስትሳደቡ የእስር ቤት ኃላፊዎቹ ፍርድ ቤት የተናገሩት ነው። የአማራ እስረኞች አሁን ያሉት ኢንስፔክተሮች አማራን በማንነቱ እያዋረዱ ህዝብን በዛ ደረጃ እያዋረዱ ሙዚቃ እየሰራችሁ እያዘፈናችሁ ህዝብን በዛ ደረጃ ስታሰይጥኑና ስታዋረዱ የምትከርሙ ሰዎች ዛሬ ኢትዮጵያ ልትፈርስ ነው አማራ ሆይ አስብበት ትላላችሁ እንዴ? ከናንተ በላይ መዶሻ ሆኖ ሀገር እያፈረሰ ያለ አለ ወይ? የሌሎች ኃይሎችን ፍላጎት በሚገባ የአማራ ህዝብ ያውቃል። የኢትዮጵያም ሁኔታ በሚገባ ያሳስበዋል። በህዝባችን ላይ የደረሰ ያለው ዘግናኝ ፍጅት ግን ከሁሉም ነገር በላይ ነው። ከሁሉም ነገር በላይ የአማራ ህዝብ ላይ ያደረሳችሁ ያላችሁትን ፍጅት አክቲቭሊ ማን ነው የአማራን ህዝብ እየገደለ ያለው? ጉሙዝ ላይ በቀደም የገደላችሁት የአማራን ያፈሰሳችሁት ደም ገና አልረጋም።
ፕሮፐር በሪያል አላገኙም። ያማራ ህዝብ እዛ ጋር የፈጃቸዋቸው ህዝቦች በየሰፈሩና በየመንደሩ ዛሬ ስንት ሰው እየገደላችሁ እንዳላችሁ ጠይቅ፣ አይናችሁን ግለጡ። ፍጅት ሀገሪቱ ውስጥ እያዋለደ ያለ ኃይል ሌሎች ኃይሎች ላይ ጣቱን መቀሰር ይችላል ወይ? እንግሊዞች ሊበትኑን ነው፣ አረቦች ሊበትኑን ነው። ከአረብ ጋር የምትሰራው አንተ አይደለህም እንዴ? የጦር ካምፕ እያቋቋምክ አይደለም እንዴ? ቤኒሻንጉል ጉሙዝ ላይ ሚሊሻ ማሰልጠኛ። ታዲያ ማን እንዲታደግ ነው የምትፈልገው? አንድ ጊዜ ሳውዲ አረቢያ፣ አንድ ጊዜ ካታር ስር፣ አንድ ጊዜ ዩናይትድ አረብ ኤምሬትስ ስር በሌላ ሀገር ጦርነት ውስጥ ጭምር ሳይቀር አይደለም እንዴ ጣልቃ ገብታችሁ በሱዳን ፕሮክሲ ጦርነት ላይ እንትን እያላችሁ ያላችሁት? ከናንተ በላይ ኢትዮጵያን ለመበተን የሚያስችል ህጋዊና ፖለቲካዊ ሂደት ውስጥ የገባ አካል አለ ወይ? ስለ ፕሪቶሪያ ስምምነት አልተነሳም። እዛ ቦታ ላይ ጠቃሚ ስለሆኑ እርምጃዎች አልተነሳም ይላል ብልጽግና በሆርን ሪቪው ላይ በጻፈው አቤቱታው። ፕሪቶሪያ የሚባል ስምምነት የለም እያለ የነበረው ራሱ ነው፣ ፈራሚው ራሱ ነው። በሰላም ሂደት ውስጥ ያኮረፉ ኃይሎች እያለ አማራና ኤርትራን ሲተች የነበረው እሱ ነው። በማግስቱ እኮ ነው ጦርነት ያመጣው አማራ ክልል ላይ የአማራ ህዝብ ላይ በማግስቱ 2 እና 3 ቀን እንኳን አልቆየም። ወዲያው ኬንያ ሄዶ የጫጉላ ሽርሽር አደረገ። ከዛ ጠላት ማን ነው? አማራ ነው። ይሄ እንዳይተገበር የሚያደርገው ማን ነው? አማራ ነው። ስለዚህ ምን እናደርግ? ተባብረን አማራውን እንውጋው። መሳሪያ ሁሉ ላኩ። ኧረ እባካችሁ ትጥቅ ባልተፈታበት ሁኔታ ልዩ ኃይሉን አታፍርሱት። የሰላምና የደህንነት ስጋት አለብን። ተው። ተማጸነ፣ ሰልፍ ወጣ፣ ተቀለደበት፣ ተሰደበ፣ ተዋረደ። አንድ ህዝብ የመጨረሻ ራሱን ከመከላከል ውጪ አማራጭ ሲያጣ ሙሉ ጦራችሁን ነቅላችሁ እያደናችሁ አሁንም እየጨፈጨፋችሁ ያላችሁት የአማራን ህዝብ ነው። ምን ያደርጋችሁ የአማራ ህዝብ ነው አሁን ጥያቄ። የአማራ ብሔርተኛ ኢትዮጵያ ስትፈርስ አንተ መፍረስ አትችልም፣ አማራ የትም መሄድ አይችልም። 10 ሚሊዮን አማራ ኦሮሚያ ውስጥ ነው ያለው፣ መሄጃ የለውም አማራ። ሌላው ሀገር የመሆን እድል አለው፣ አማራ ግን ሀገር መሆን እድል የለውም የሚሉ ኃይሎች አሉ። የስ አማራ ሀገር የመሆን አስፓይሬሽን እስካሁን የለውም። እስካሁን በስላለኝ ኦኬ፣ እስካሁን የምልበት ምክንያት ሀገር የመሆን ምክንያቱም ሀገሩ በነገራችን ላይ በዛ መድረክ ላይ አማራ አልተገኘም። ምክንያቱም የአማራ ትግል አላማው ተላላኪ እንዳልሆነ፣ ፍትሃዊ ኮዝ ያለው እንደሆነ፣ ራሱን ችሎ የሚታገል እንደሆነ፣ በሌሎች ሀገራት የሚደገፍ ሳይሆን ግፍ የመጨረሻ አስከፊ በደልና ግፍ የገፋው ትግል እንደሆነ መድረኩ የሚያሳይ ነው። ለዚህ ነው አማራውን በባንዳነት ስትከሱ እፈሩ የምንላችሁ። ለዚህ ነው ከናንተ በላይ ሀገር የሚያፈርስ ተላላኪ የለም የምንለው። ለዚህ ነው በእናንተ እጅ ሆኖ ነው ሁሉ ነገር እየፈረሰ ያለው የምንለው። ለዚህ ነው ወይ ሀገርን አትወዱ፣ ወይ ታሪኩን አትወዱ፣ ወይ ህዝብን አትወዱ፣ ወይ ፓርቲያችሁ ዓላማና ለፓርቲያችሁ ዓላማ አትታመኑ። ስለዚህ ሀገርን ለማውደም ፊት ቀዳሚ ሆናችሁ ይሄንን በደል እየፈጸማችሁ ነው ያላችሁት። ሀገርም ላይ ታሪክም ላይ ህዝብም ላይ በደልና ግፍ እየፈጸማችሁ ነው ያላችሁት። የፖለቲካውን ስፔስ አጥባችሁ ሳይሆን ዘግታችሁ ሙሉ ለሙሉ ከኛ ውጪ የለም ብላችሁ ከላይ እስከታች በአንድ ብሔር መከላከያውን፣ የጸጥታውን፣ የደህንነቱን፣ የፋይናንስ ተቋሙን ሙሉ ካደረክ በኋላ ኢትዮጵያን የመታደግ በርደን ሲመጣ አማራን አግዘኝ ልትል አትችልም። ምክንያቱም ከኢትዮጵያ መቀጠል በላይ የህዝባችን መቀጠል አንገብጋቢ እጅግ አሳሳቢ ደረጃ ላይ ደርሷል። ከማን በነገራችን ላይ ህዝባችንን ለማዳን እየተዋጋን ያለነው ከጣሊያን አይደለም። ትራጀዲው እሱ ነው። መራሩ ትራጀዲ እሱ ነው። እየተዋጋን ያለነው የግብፅን ወረራ አይደለም። ሊያጠፋን የመጣ ብልጽግና የሚባል የአብይ አህመድ ሰራዊት የአማራን ህዝብ ለመፍጀት በየሀገሩ ያፈሰሰው ደም ሳይበቃው ገብቶ የአማራ ክልል ብሎ የአማራን ህዝብ እየፈጀ ያለው እሱ ነው። ከሱ ነው ለመከላከል እንዳይጠፋ ህዝባችን እየታገልን ያለነው። ኢትዮጵያ የምትጠፋው ምዕራባውያን አዳራሹ ሲሰበሰቡ ነው ወይ? መቼ ነው እናንተ ኢትዮጵያ መበተን የሚጀምረው?
የእናንተ ሎጂካል ስቴፕ ሀገር የምትፈርሰው ምዕራባውያን አዳራሽ ውስጥ ቁጭ ብለው እቺ ኦሮሚያ ናት እቺ ትግራይ ናት ሲሉ ነው ወይ ሀገር የምትፈርሰው ወይስ ህዝብ ሲጠፋ ነው ሀገር የሚጠፋው? በሀገር ውስጥ የምትፈጽሙት ፍጅት በእርግጠኝነት ሀገርን እንዲቀጥል የሚያስችል አይደለም። ሰላምና ደህንነትን የሚያረጋግጥ ህግ የሚያስከብር አይደለም። የኢትዮጵያን ህልውና በዚህ ደረጃ ተጋላጭ እንዲሆን ያደረገው በሀገር ውስጥ እያደረጋችሁ በህዝብ ላይ እየፈጸማችሁ ያላችሁት ፍጅት ነው። አሁን ሌሎች ሀገራት በነገራችን ላይ ከ6 ቀን በፊት እንደዚሁ የኦሮሞ ሊቃን ለ5 ሰዓት ምናምን የሚፈጅ አንድ እንትን ሲያደርጉ ነበር የነበረው በምን እንትን በሚል ርዕስ ዙሪያ የዚህ between dream and doubt የሚል አንድ መድረክ አዘጋጅተው ነበር። ኦልሞስት 5 ሰዓት ተኩል ምናምን የዙም መድረክ ማለት ነው። እንዴት ኢንዲፔንደንት ኦሮሚያን ማዋለድ ይቻላል አይቻልም የሚል ሰፊ ውይይት ሲደረግ ነበር የነበረው። የቀጠለ ኮንቨርሴሽን ነው በነገራችን ላይ በኦሮሞ ሂውማን ራይትስ ድርጅትና በጀርመኖች እንደዚሁ የሚደገፍ ውይይት ነው። እሱም እየተደረገ ነው ያለው። በሌላ በኩል ላይ አልጀዚራ ላይ የተዘጋጀው መድረክን አላማ ራሱ ብልጽግና እየነገረን ነው። አላማው ሀገሬ ማዋለድ ነው እያለ ነው ብልጽግና። ሀገሬ ማዋለድ ነው፣ ሀገረ ትግራይን ማዋለድ ነው። ነፃ ኦሮሚያ እንድትወለድ የሚፈልጉ ሰዎች ናቸው በዛ መድረክ ላይ ተገኙት። ስለዚህ አማራ ሆይ እባክህን ከኛ ጋር ተባበርና ይሄንን ነገር እቺን ሀገር ከመበተን እናድናት እያለ ነው። ማን? ገዳዩ ብልጽግና። እንዲህ አይነት ተቃርኖ ውስጥ ነው ሀገሪቱ የገባችው። አንድን ህዝብ በማንነቱ ፈርጆ እያጠፋ ያለ ኃይል አማራ ጄኖሳይድ ተፈጽሞብኛል ሲል ቅዠት አይደለም፣ በተጨባጭ መረጃ ማቅረብ የሚቻልበት ነው። ከአንድ ቤተሰብ 15 ህፃናትን ቤተሰቡ ሙሉ ለሙሉ እዛው ቤተሰቡ ባለበት የሚታረድበት ምክንያት ህፃናትን ጭምር የጦር ምናምን ከኤትኒክ ክሊንሲንግ ልትለኛ አትችልም። ጄኖሳይድ ነው። ማንነታቸው ነው የሚያስገድላቸው የሚያሳርዳቸው። ጄኖሳይድ is not about number 600,000 1 ሚሊዮን ህዝብ ማለቁ አይደለም ጄኖሳይድ የሚያስብለው። በማንነታቸው ምክንያት ሰዎች ከተገደሉ በዘራቸው ምክንያት that's genocide። የ1948ን ኮንቬንሽን ማየት ከዛም በኋላ የወጡ በርካታ ሰፋፊ እንትን ሐሳቦች ይሄንን ሐሳብ ለማስፋፋት የተደረጉ ጥረቶች ላይ በደንብ ሐሳቡ ተቀምጧል። ፖለቲካል ስቴትመንት አይደለም። የስ ሀገር ለማዋለድ ሰዎች እንደ ኮንቴክስት ይጠቀሙበታል። ግን ደግሞ ጦርነቱን እያደረክ ጦርነቱን የስልጣን ማስፈጸሚያ ምናምን ነው እንጂ ብንፈልገው እኛ ጄኖሳይድ የመፈጸም ዓላማ ስላለን አይደለም አማራን መንገለው ልትለኛ አትችልም። ኢንቴንትህን አርሲ ላይም አይቼዋለሁ፣ ወለጋ ላይም አይቼዋለሁ፣ ሌላ ቦታ ላይም የምትፈጽማቸው ጎጃምና ሸዋ ቤት ለቤት እየሄድክ ህዝብ የምትረሽንበት ወጣትና ህፃናት የምትገልበት ምክንያት ምንድነው? ትምህርት ቤት ሰብል የምታቃጥልበት ህዝብና ከተማን የምታወድምበት ምክንያት ምንድነው? አንድን ህዝብ ለማጥፋት እየሰራ ካልሆነ በስተቀር ኢንቴንሽናችሁን ደብቃችሁ ማታውቁም። በነገራችን ላይ ጄኖሳይዳል ኢንቴንቱን እንደውም በአደባባይ በርካቶቹ በሏቸው፣ ቁረጧቸው፣ አጥፏቸው አማራ መጥፋት እያሉ አይደለም እንደሚናገሩት። በራሱ በመንግስት በሚያዋቅራቸው ሚዲያና የዚህ መንግስት ደጋፊ ነን የሚሉ የናብይ አህመድን ፎቶ እንትን የሚያደርጉ ፕሮፋይል የሚያደርጉ ሰዎች አይደሉም እንደየመጡ ይሄንን በየለቱ የሚናገሩት። ጄኖሳይድ ፕሪቬንሽን ኢትዮጵያን አቋቁሞ እኮ አማራ ድርጅት አቋቁሞ በየለቱ የሚደርሰውን ጥፋት እኮ እየመዘገበ ነው ያለው። ግባና የዚህ አማራ ዋር አፕዴትን ትሪፕል ኤም ያወጣው ሪፖርት ተመልከት። በየቀኑ ዴይሊ አፕዴት አለ። ግባና ተመልከት ስንት አማራ እንደሚገደል ኤቭሪ ዴይ። ታዲያ ጄኖሳይድ ማለት ምን ማለት ነው? ሀገር መፍረስ፣ የሀገር መፍረስ ማለት ምን ማለት ነው ታዲያ? የትኛው የሀገር መፍረስ ነው እናንተን የሚያስጨንቃችሁ? ወደ ቤት ወደ ከተማ አትሄድም እየተባለ በማንነቱ ምክንያት የሚኖርበትን አካባቢ ጭምር የኛ ነው እየተባለ ካርታ እየተሰራ በየለቱ እየተዘፈነበት በዚህ ደረጃ ፍጅት እየተፈጸመ ባለበት ሁኔታ የትኛውን ሀገር ነው ስለ የትኛው ሀገር ነው የምታወሩት? ልክ በሀገረ መንግስቱ ላይ የጋራ መግባባት እንዳለ ከስሜት ወጣችሁ አማራዎች አስቡበት። በስሜት ሆናችሁ እንደዚህ አታደርጉ። ሀገር እየፈረሰ ነው ያለው።
የአማራው ጦርነት አማራው የሚደረገው አማራ እያደረገ ያለው ትግል የስሜት ትግል ነው ማለት ነው። ይሄ አስተሳሰባችሁ ወደ ፖለቲካዊ መፍትሄ አይመራም። የአማራው ለዛ ነው በነገራችን ላይ ወደ ቤታችሁ ግቡ ይላሉ ይመጡና ጀነራሎቹ ውጊያ አያስፈልግም ወደ ቤታችሁ ግቡ በቃ ልጆቻችን ናችሁ አኩርፋችሁ ነው የወጣችሁ ተመለሱ በቃ እኛም ትተናል እናንተም ተው ምን ማለት ነው? እንዲህ አይነት ፖለቲካ አለ ወይ በዓለም ላይ? ይሄንን ማሲቭ ጦርነት 12 ብርጌድ ጭምር እዛ አሰማርተ የምትዋጋውን ጦርነት ኢሞሽን እንዴት ታደርገዋለህ? ምንድነው ይሄንን ችግር የፈጠረው ምክንያት? ምንድነው የዚህ ጦርነት መነሻ? እንዴት ተራ ስሜት ተደርጎ ይቀርባል? በተጨባጭ የአማራው ችግር ምንድነው? እየፈጠርን ያለነው ፍጅት ምንድነው? ሎንግ ተርም ኢምፓክቱ እንዴ ታንክ ልክላቸዋለን እኮ ነው አይደለም እንዴ? ሽመልስ የሚለው ድሮን የታጠቀ ልጅ ቀይሮ ነው የምናዘምትባቸው አይደለም እንደሚባለው። አሁን እንደ አንድ ሀገር ዜጎች ነው እየኖርን ያለነው። አማራዎችን እስር ቤት ውስጥ ይዛችሁ የምታደርጉት ነገር ልክ የአንድ ሀገር ዜጎች የሚደራረጉት ነገር ነው። ያ ለእናንተ ተራ ጌም ነው። አማራዎችን ማናደጃ ነው የሚመስላችሁ? በአማራ ላይ ቁጣ መቀስቀሻ ነው የሚመስላችሁ? አማራን ማሸማቀቂያ ነው የሚመስላችሁ? ለዚህ ነው እኔ ከእልቂትና ከፍጅት በኋላ ሀገር ሆኖ ለመሰብሰብ አዳጋች ነው። ትግራይ ልትሄድ ነው እያልክ ልታዛዝን ትችላለህ። የአማራ ሕዝብ ራሱን ከጥፋት የመታደግ ፕራዮሪቲ ውስጥ ነው የገባው። ትግራይ ልትሄድ ነው፣ የኦሮሞ ጽንፈኛ ኃይሎች እንደዚህ እያደረጉ ነው፣ እባካችሁ አማራዎች አስቡበት። ይሄው አልጀዚራ ላይ እናንተ ነበራችሁ ስትሰደቡ የነበራችሁት። ይሄ ኤግዛክትሊ አልጀዚራ ላይ የነበረው ትርክት ሀገሪቷን የሚያስተዳድረው አገዛዝ አማራን የሚጠራበት ስም ነው። እውነቱን እንንገራችሁ ከተባለ እሱ ነው። ተስፋፊ ሲል የነበረው አማራውን ማን ነው? ኢምፓየር ዱቴ እያለ ሽመልስ አብዲሳ የሞተችዋን ኢምፓየር ለመመለስ የሚቃዡ የሚተረተሩ የሚለው አማራን አይደለም እንዴ? በየዕለቱ እየወጡ የሚናገሯትን ህገ መንግስት ይፍረስልን ይላል ይሄ ህዝብ እየተባለ አማራውን ለማሸማቀቅ የምትሄዱበት ርቀት መጠን ነበረው ወይ? ኢትዮጵያን እንዲታደግ ለአማራው እየቀረበ ያለው ጥሪ አሁን እኛ የራሳችን ኢትዮጵያን የመታደግ በርደን የአማራ በርደን አይደለም። ኢትዮጵያን የመታደግ መጀመሪያ አንድ ህዝብ ሀገርን ለመታደግ በህይወት መኖር አለበት። ወጥቶ መግባት መቻል አለበት። ሀገር ደግሞ በኃይል የሚያዝ ጉዳይ ሳይሆን ለምሳሌ ለሜሳ ብስራት ለሜሳ አንድ ያደረገውን ቃለ መጠይቅ ስመለከት እዛ መድረክ ላይ የተገኙ ሰዎች ይላል እዛ መድረክ ላይ የተገኙ ሰዎች ኢትዮጵያን እንደ ሞዛይክ ነው የሚያዩት። ህዝቦቿ በኃይል የተያዙ ብሔረሰቦች በኃይል የተያዙ አስገዳጅ በሆነ ኃይል የተያዙ በማዕከላዊ መንግስቱ ተጽዕኖ በጋራ የተያዙ እንደሆኑ አርገው ምዕራባውያንም ሌሎችም ያስባሉ። ይሄ አስተሳሰብ በጣም ስር የሰደደ ነው ይላል ለሜሳ። ይሄንን ሂድና አብይ አህመድን ጠይቀው። ዳስ ኤግዛክትሊ አብይ አህመድ የሚያራምደው ቴሲስ እሱ ነው። ኢትዮጵያውያን እኛ እንደውም ስንል የነበረው አማራው ለረጅም ጊዜ የነበረው አሁን እንደሚሉት በመካከላቸው ትስስር የሌለ ቤተሰባዊነት የሌሉ ኃይሎች አይደሉም ኢትዮጵያ ውስጥ። የስ ብሔሮች፣ ብሔረሰቦች፣ ቋንቋና ሌሎች ልዩነቶች፣ ሃይማኖት፣ ብዙ ዳይቨርሲቲ አለን። ግን ደግሞ በጋራ የተሸመንን በጋራ የተሰራን ነው ብሎ ነበር አማራው ለረጅም ጊዜ የሚያምነው አይደለም እንዴ? እንደውም አማራው እነዚህን ማህበራዊ ትስስሮች በጣም አግዝፎ ከማየቱ የተነሳ በሚሄድበት አካባቢው ላይ ሁሉ ሀገሬ ነው ቤቴ ነው ሲዳምኛ ከሚናገረው ጋር ሲዳማ ሆኖ ኮንቲኛ ከሚናገረው ጋር ኮንታ ሆኖ ዳውሮስ ዳውሮ ሆኖ
ጋሞ ውስጥ ጋሞ ሆኖ ነበር የሚኖረው። የራሱ ሀገር ነው፣ የራሴ ዜጎች ናቸው፣ ቋንቋዬ ነው፣ ባህሌ ነው ብሎ የሚኖር ህዝብ ነው። ተዋልጃለሁ፣ ተጋብቻለሁ፣ በጋራ ሀገር በክፉም በደጉም አብረን ኖረናል፣ የአንድ ሀገር ህዝቦች ነን እያለ የሚያስብ የነበረው እናንተ የጻፋችሁት ህገ መንግስት አይደለም እንደ ኢትዮጵያን ሞዛይክ አድርጎ የሚያስበው? አሁን የምትተዳደሩበት ህገ መንግስት አይደለም እንዴ? የዚህ ትርክት አቀንቃኝ አይደለም ወይ መንግስቱ? ራሱ የዚህ ትርክት ባለቤት አይደለም ወይ? አልጀዚራ እዛ ቦታ ላይ የመንግስትን አቋም አይደለም ወይ ያንጸባረቀው? እና there is no way back ትላለች አይደለም? እዛ ጋር ጸዳለ ኢትዮጵያ ፈርሳለች፣ ከዚህ በኋላ ወደ ኋላ መመለስ የሚቻልበት ደረጃ ላይ አይደለም ስትል እሷ ትግራይ ላይም እንደዛ አይነት ፍጅት ፈጽማችኋል፣ አማራ ላይም ፍጅት እየፈጸማችሁ ነው፣ ከዚህ በኋላ ኢትዮጵያ የመዳን እድል የላትም እያለች ነው። እሷ የራሷ ፍላጎት እንዳላት አውቃለሁ፣ ምንም ጥያቄ የለውም። ምን እንደምትፈልግ አማራን በተመለከተ ምን አይነት አቋም እንዳላት አንደበቷን በከፈተችው ቁጥር ሁሉ አውቀዋለሁ። እዛ ጋር ነሸትል ምን አይነት አቋም እንደነበራቸው በፊትም የማውቀው ነው። አማራን እንዴት ነው የሚረዳው የሚለውንም በአርቲክል ጭምር ጽፎታል። ምንም ግልጽ ነው ምን አይነት አቋም እንደያዙ። እዛ ቦታ ላይ አማራና የአማራ ልሂቅ እንዳይተወከል እናንተ አይደላችሁም ወይ ሌት ተቀን አማራን ለማዋረድ እየሰራ ያለው? አገዛዙ አይደለም? የአማራ ልሂቃን የት ነው ያሉት? የአማራ ፖለቲከኞች የት ነው ያሉት? የአማራ ጋዜጠኞች የት ነው ያሉት? ከሀገር ግማሹን አሰደዳችሁ፣ ግማሹን እስር ቤት አጉራችሁ፣ ግማሹን በየመንገዱ እየወሰዳችሁ ገላችሁ፣ ግማሹን አፈናቅላችሁ ምን ያላደረጋችሁት ነገር አለ? አማራን እንሰብራለን እያላችሁ ታዲያ እንዴት ነው ሀገር የምትታደጉት? በርደኑ አሁን እናንተ ላይ ነው ያለው። እኛ ከናንተ ራሱን አማራ መታደግ ነው ፕራዮሪቲው። ከናንተ ጥፋት ራሱን መጠበቅ ነው የአማራ ቅድሚያ። እና አስቂኝ ጥሪ ስለሆነ በነገራችን ላይ የተጠበቀው ከመድረኩ በኋላ አማራው በተለይ ደግሞ በዚህ በኮሎኔሉን በተመለከተ የተነሳ ነገር አለ። አማራን ለማጥቃት እንደተባለ ኮሎኔሉን በተመለከተ የተነሳው ነገር ግልጽ ነው። ግን ብልጽግና እኔ ከዲፕሎማቶች የሰማሁት ብልጽግና ትግራይ ላይ ተፈጽሟል ለሚባለው የጦር ወንጀል ተጠያቂ ማድረግ የሚፈልገው አብይ አህመድ አማራዎችን ነው። እኛ እንደውም ወልቃይት ላይ ያለውን አስተዳደር እኮ የአማራ ህዝብ ነው መከታችሁ፣ አማራ ሆናችሁ ቁሙ፣ ያከበራችሁም በፊት የአማራ ህዝብ ነው፣ ወደፊትም የሚጠብቃችሁ የአማራ ህዝብ ነው እኮ ምንለው ለዚህ እኮ ነው። እና አብይ አህመድ እኮ ትግራይ ላይ ለተሰራው ጥፋት እነሱ ለሰሩት ጥፋት የአማራ ህዝብ ትግራይ ውስጥ ገብቶ የፈጸመውን በደል አላውቅም እኔ። ትግራይ ውስጥ ገብቶ አዲግራት ሽሬ እያለ አማራ ህዝብ ሄዶ በተአምር ያደርገዋል ብዬ አላስብም። መከላከያ ውስጥ ያለ የአማራ ኃይል ከፈጸመ ደግሞ ተጠያቂ መሆን አለበት ብዬ አምናለሁ። ግን ጦርነቱ አማራ ክልል መጥቶ እኔ ደግሞ ያየሁት እስከ ወልዲያ ጫፍ እስከ ራያ ድረስ ሄጄ በአማራ ህዝብ ላይ ምን እንደተፈጸመ በአይኔ ተመልክቻለሁ። ምን እንደተፈጸመ ተመልክቻለሁ። እነሱም ያስተባበሉት ጉዳይ አይደለም፣ በየቦታው የተፈጸመውን ነገር ማለት ነው። አብይ አህመድ ግን ፍላጎቱ በግልጽ በፕሪቶሪያ ስምምነት ውስጥ ተደብቆ ለማለፍ ጥረት አደረገ። የፕሪቶሪያ ስምምነት አንደኛው ትግራይን እንደ ሌጂቲሜት ኤንቲቲ ይቆጥራል። ተፈራራሚ ኃይል ነው፣ በኢትዮጵያ መንግስትና በትግራይ መካከል የተደረገ ስምምነት ነው ተብሎ በዓለም አቀፍ ደረጃ ተወስዷል። ትግራይ ነገ ላይ ይሄ ሁሉ ጥፋት ተፈጽሞብኛል ከኢትዮጵያ ጋር አልቀጥልም ቢል የሚያነሳው የመጀመሪያው መከራከሪያና እንትን የፕሪቶሪያ ስምምነት ነው። እሱን የፈረመው አማራ አይደለም። ለምን ፈረምክ እያልኩ አይደለም። ሰላም ካመጣ ፈርም፣ ግን በኢትዮጵያ ማዕቀፍ ውስጥ ሳይሆን በዓለም አቀፍ ማዕቀፍ ውስጥ ነው የተፈራረምከው። ሊያመጣ የሚችለውን ፖለቲካዊ መዘዝ ማንም ደደብ ፖለቲክስ 101 የተማረ ሰው ይገምተዋል ብዬ አስባለሁ። ዲል ዊዝ ኢት። አማራ ምን ያደርግ? ግን ደግሞ በግልጽ ፕሪቶሪያን ከተፈራረመ በኋላ
በትራንዚሽናል ጀስቲስ ስም በሽግግር ፍትህ ስም አሳልፎ ሊሰጣቸው የሚፈልጋቸው ኃይሎች አሉ። የአማራ ኃይሎች አሉ። ግን ኢሚዲየትሊ ከፕሪቶሪያ አማራ ላይ ጦርነት ሲታወጅ ነገሮች ባልተፈለገው ሁኔታ ከና አብይ አህመድ እጅ እንትን አደረጉ ወጡ። አማራው ትልቅ አቅም ትልቅ ኃይል እንዲፈጠር ያው መቼም ሳይደግስ አይጣላምና እነሱ ያሰቡት ሳይሆን ያላሰቡት ሆኖ የአማራው ኃይል ራሱን የሚችል ትልቅ አቅም ሊፈጥር የሚችልበትን ትልቅ አቅም እንዲገነባ ትልቅ ውጊያ ማድረግ የሚችል ሰፊ ኃይል በእያንዳንዱ ቀበሌ ቢያንስ በብርጌድ ደረጃ የተደራጀ ኃይል እንዲፈጠር አስቻለ። ይሄ እነሱ ያሰቡት እንዳይሆን አድርጓቸዋል። አብይ አህመድ ግን እዛ ቦታ ላይ ነገር የነበረው ኢምፔሪያል አምቢሽን ያለው የሚባለው ተስፋፊ ልሂቅ እየተባለ በተስፋፊነት ይከሰስ የነበረው በማን ባገዛዙ አማራው ነው የሚከሰሰው መንግስት ላይ ያለን በሚሉት ኃይሎች ተስፋፊ ልሂቅ እየተባለ ለረጅም ጊዜ በነገራችን ላይ ኤርትራውያን ሁላ ቢመስላቸው ኤርትራ ላይ የአማራው ኃይል የኢሪደንቲስት ክሌም ያለው አማራው በተለየ መንገድ ከኤርትራ ህዝብ ቤተሰባዊነት እኔ አማራው እንደውም ለረጅም ጊዜ ማህበረሰቡ በጥልቀት ስመለከተው ከፖለቲካዊ ፍላጎቱ ይልቅ ለማህበራዊ ትስስሩ እጅግ ሰፊ ቦታ ይሰጣል። የኤርትራን ሀገርነት ለመቀበል አማራው በተቸግሮ የነበረው ኤርትራ ሌላ ነገር አልደረሰባትም የሚል አልነበረም። ግን ማህበራዊ ትስስሩ መበጠሱ የበለጠ ያበሳጨዋል። ቤተሰቦቹን የሚያጣ ነበር የሚመስለው አማራው ያለቅስ ነበር። ደብረ ማርቆስ ላይ ህዝቡን አልሸኝም ሁላ ሲል የነበረው አትሄዱም ነበር ሲል የነበረው ሲከለክል ነበር። ጎንደር ላይ ደሴ በተመሳሳይ ወልዲያ በተመሳሳይ እና እነዚህ በተስፋፊነት አማራውን የሚከሱ የነበሩ ኃይሎች ዛሬም እዛ ቦታ ላይ ስለ ተስፋፊነት ሲነሳ የስ እነ ማህዲን ማን ምስሌድ እንዳደረጋቸው ለምን የአማራው ቮይስ እዛ ቦታ ላይ እንዳይሰማ እንደተደረገ እኛ እናውቀዋለን። ይሄ የኢትዮጵያ መንግስት አማራን ለዓለም አቀፉ ማህበረሰብ በየለቱ የሚያንጸባርቅበት ነጸብራቅ ነው። የዛ ትርክት ውጤት ነው እዛ ቦታ ላይ ስንመለከት የነበረው። አገዛዙ እዛ መድረክ ላይ አልተወከልኩም ሲል በጌታቸው ተወክላቸዋል፣ በለሜ በብስራት ተወክላቸዋል። እዛ ላይ ሆርን ሪቪው ላይም እኮ አላስተባበሉም። ብስራት እነሱን ወክሎ እንደተገኘ ለመንግስት ክብር እንዳለው በንግግሩ በሚናገራቸው ነገሮች አጠቃላይ መንግስትን አቋምና ፖዚሽን ዲፌንድ ለማድረግ እኮ ይጥራል። ከዛ ተነስተን ነው ብስራት ኦሮሞ ስለሆነ አይደለም ብስራት እዛ ቦታ ላይ እንደዚህ ነው የምለው እኔ። ግን የመንግስትን አቋም ወክሎ እዛ ቦታ ላይ ለመከራከር ጥረት እንደውም ያልተወከለው የአማራ ህዝብ ነው። የአማራ ህዝብ ተወከለ አልተወከለ ምዕራባውያን ይሄንን ፈለጉ ያንን ፈለጉ፣ ካታር እንትንን ማምጣት ፈለገች አልፈለገች የራሷ ጉዳይ ነው። አማራ የሚድነው በራሱ ቆራጥ ትግልና መስዋዕትነት ነው። በዓለም አቀፍ ደረጃ ፖርትሬት የተደረገው ነገር የስ ከአማራ ጥቅም አንፃር ሲታይ አማራውን ምን ማድረግ እንደተፈለገ እናውቃለን። ግን ይሄ የመንግስት ቋንቋ ነው ብለን የምናስበው አማራን የሚገድለው አገዛዝ የዚህ ሐሳብ ተሸካሚ ነው፣ ሆስት ነው የኔ ፖይንት። የዚህ አስተሳሰብ ሰለባ ነው አገዛዙ። እነ ሌንጮ የዚህ አስተሳሰብ ሰለባ ናቸው። የመንግስት አማካሪ አምባሳደር እየተባሉ በየቦታው ያሉ ሚኒስተር እየተባሉ የሚሾሙ ሰዎች ከላይ ጨምሮ ከአብይ አህመድ ጀምሮ ያሉ ሰዎች ጀነራሎቹን ጨምሮ ለምን እንደሚያዋርዱ የአማራን ህዝብ ለምን እንደሚገድሉ እናውቃለን። የዚህ አስተሳሰብ ሰለባ ስለሆኑ ነው። ኢትዮጵያ ጨቋኝ ናት፣ ኢምፔሪያሊስት ናት የሚል ቴሲስ ተሸካሚ የነበረ ኃይል ሀገረ መንግስቱ እጁ ላይ ወደቀ። የመጀመሪያ ጠላት አድርጎ ያገኘው የአማራውን ህዝብ ነው። በቃ እነዚህ ሰሜኖኞችን አለ መጀመሪያ ትግራይን መታ፣ ቀጠለና ደግሞ የአማራን ለማጥፋት እየሰራ ነው። በአጠቃላይ ደግሞ ሁለቱን ባንድ ላይ ደግሞ ሰሜን ብሎ ቡልጉ ካባ እያለ የሰሜን ጭራቆች እያለ ይሰራል። ይመጣና ደግሞ እዚህ ጋር ሀገር ልትበተን ነው ይላል። ሀገሩን የበተናችሁት ወለጋ ላይ ሰው ስታርዱ በማንነቱ የህዝብ ተወካዮችን እንደራሴዎችን እያዋረዳችሁ ወደ እስር ቤት እየጎተታችሁ ስታስገቡ
ህዝብን በማንነቱ ስታዋርዱ በአደባባይ ላይ አረንጓዴ ቢጫ ቀይ ጥለት ለብሳችኋል እያላችሁ እናቶችን ሁሉ ሳይቀር እምነቱን ስታረክሱ እሴቱን ስታረክሱ ምን የሚፈጠር ነው የሚመስላችሁ? ልክ የድሮውን አይነት አማራ ነው ያለው ብላችሁ ነው የምታስቡት? ሲገደል እዚህ ጋር ስናቃጥለው ወደዚህ ይሸሻል፣ ከዚህ ስናቃጥለው ወደዛ ይሸሻል የምትሉትን አይነት አማራ መሰላችሁ ዘላለም የምትፈጥሩት? በየዘመኑ እንደዛ አይነት የእናንተ ተራ ቪክቲም ሆኖ እናንተ በፈለጋችሁት መንገድ የምትገሉት፣ የምታፈናቅሉት፣ የምታሰድዱት ህዝብ ሆኖ ነው የሚቀጥለው ለዘላለም አንድ ህዝብ። የአማራ ብሔርተኝነት በአልጀዚራው መድረክ ላይ ተወቃሽ ሆኖ መቅረቡ ገርሞኛል። የአማራ ብሔርተኝነት ይሄንን ከመገንዘብ ይሄን አስተሳሰብ የመነጨ ህዝባችንም እጣ ፈንታውን በተመለከተ አይ ከዚህ በኋላ በርሊን ላይ አይወሰንለትም፣ ለንደን ላይ አይወሰንለትም፣ የአማራን ህዝብ እጣ ፈንታ በተመለከተ አማራው ራሱ ይወስናል፣ የኢትዮጵያንም እጣ ፈንታ ከተመለከተ አማራው ከሌሎች ጋር በጋራ ይወስናል፣ የኢትዮጵያንም እጣ ፈንታ በተመለከተ አሁን የምታስበረግጉት አማራ የለም እንደበፊቱ። አይ ልትፈርስ ነው እባክህ በቃ እስከዛሬ የገደልንህን ይቅር በለን፣ እስከዛሬ ፈጀንህን ይቅር በለን። በዋስትና እንኳን እኮ ስትፈቱ ብሔር ለይታችሁ ነው በዋስትና የምትፈቱት። ብሔራቸው እየታየ የዋስ መብት ፍርድ ቤት በየቀኑ እያመላለሳችሁ ህሊናቸውን የምታደሟቸውን የአማራ ልጆች ለምን እንደዛ እንደምታደርጉ ታውቃላችሁ? ህሊናቸው እስኪደማ ድረስ እየሰደቡ እያዋረዱ ሽንታም አማራ እያሉ የምር ማለት ነው። ከዚህ በኋላ አንድ ሀገር ሆኖ ስለመኖር እንዴት ማሰብ ይቻላል? ከዛ አማራውን በሌሎች ሀገራዊ ጉዳዮች ላይ ለአማራው ጥሪ ልታስተላልፉ how dare! እንደዚህ አይነት እንዴት ሞራሉ እስከየት መጣ? ና ከኛ ጋር ሁን፣ ና ከኛ ጋር ተሰለፍ፣ ኢትዮጵያ ልትበተን ነው፣ ከስሜት እንውጣና ኢትዮጵያን ይላል ኤርሚያስ። ለምሳሌ በዛ እንትን ላይ ኖርማሊ እሱን ያነሳው ጀስት አጋጣሚ ስለሰማሁት ነው እንጂ ሁሉም እንደዛ ከስሜት ውጡና አማራው በዚህ ልክ ባንዳ ሲሆን አይተናናቀም። አማራው ለራሱ ጉዳይ እንደቆመ በዛ በአልጀዚራ መድረክ ላይ አለመኖሩ ትመለከቱታላችሁ። እዛ ቦታ ላይ የኮአሊሽን ነው የተወሰነ መልኩ የታየ ጥምረት ነው። yes ግን በዛ መድረክ ላይ አማራው የራሱ ፍትሃዊ ኮዝ ያለው ህዝብ ነው። በዩናይትድ አረብ ኤምሬት በካታር እናንተ በካታር ሌላው እናንተ በዩናይትድ አረብ ኤምሬት ሌላኛው በካታር ሌላኛው በሳውዲ በፈለጋችሁ ተደገፉ። የአማራ ህዝብ ግን በአርሶ አደሩ ጫንቃ ራሱን ከጥፋት ለመታደግ ከፍተኛ መስዋዕትነት እየከፈለ እንዳለ በግልጽ ማንሳት አስፈላጊ ነው ብዬ ነው የማስበው። የዛሬው አስተላለፉ የአማራው አስተላለፍ ራሱን ከጥፋት የመታደግ አስተላለፍ ከዛ ቅዠት ውስጥ ወጥቶ የራሱ ህዝብ ግድያና ሞት መንግስት እንደሌለው በሀገሩ ላይ ገዳዩ ራሱ መንግስት እንደሆነ መንግስት ነኝ በሚል ስም የመጣው ኃይል ራስን ተከላከል እኔ እየሸሸው ነው ብሎ አዋጅ የነገረ እኔ እየሸሸው ነው አማራውን ያውድሙት እኛ የምንከላከለው አዲስ አበባን ነው ግጭቱ ወደ ኦሮሚያ እንዳይገባ ሚል እኮ አገዛዝ እኮ ነው። for God's sake ይሄ አገዛዝ ነው እኮ ተነስና ኢትዮጵያን ታደግ ደግሞ ሊል የሚፈልገው አማራው ራስን ውጣና ተከላከል እኛ እየሸሸን ነው ብለው አዋጅ በየዞኑ የዞን አመራር ሁላ ሳይቀር እኮ በዞን ነበር ጥሪ የሚተላለፈው። ተነስና ራስን ተከላከል እኔን ጠብቁኝ አሁንም ደግሞ እኔን አድኑኝ። በዛ መድረክ ላይ ሌላው የተመለከትኩት ነገር ምንድነው? አብይ አህመድ ሌጋሲው ጄኖሳይድ እንደሆነ በግልጽ እዛ መድረክ ላይ ተንጸባርቋል። ይሄ ደግሞ ሌላ ጌታቸውን በተለይ በዛ መድረክ ላይ በከፍተኛ ደረጃ ግሪል እንዲደረግ እሳት ላይ እንዲጣድ አድርጎታል። ጄኖሳይድ ተፈጽሟል አለ ጌታቸው። ኦኬ ማን የፈጸመው? ኢምፕሊሲትሊ የሎጂክ መምህር ነው። ተፈጽሟል የፈጸመው አካል አብይ አህመድ ነው ወይ ሲባል እሱን አልመለስ ስፔሲፊካሊ እሱን ኤክስፕሊሲት ሆኛ አልናገርም።
ግን ማን ነበር ጦሩን የሚመራው? የጄኖሳይዳል ዋሩን ማን ነበር የሚያካሂደው ሲባል ደግሞ አብይ አህመድ ራሱ አይደል የሚመራው አለ። ሶ ሎጂክ ለተማረ ሰው ሎጂክ 101 ላይ ኢምፕሊኬሽን የሚባል ነገር አለ አይደለም? ኢምፕሊኬሽን ባይ ኢምፕሊኬሽን ምናምን እያልን ሎጂክ ላይ የተማርናቸው ነገሮች አሉ። ሰው ኢምፕላይ የሚያደርገው ሎጂካሊ ፈጽሞታል እያለ ነው። ግን ማዲ እንደውም ቦልድ ሆነ ተናገር፣ ለምንድን ነው የምትፈራው ምናምን ሁላ እስከ ማለት ይሄዳል። ኧረ ተወኝ እባክህ እንዲህ አይነት ነገር እንድናገር አታደርገኝ ይለዋል። ግን ጀስት ተናገረ። ሶ ምንድነው የሚጠብቀው አብይ አህመድ? በቃ በየትኛውም ቦታ ላይ ቢሆን ፍጻሜው ምን እንደሚሆን እዛ ቦታ ላይ ስቴትመንት ነው የተደረገው። ከዛ ጥፋት በኋላ አብይ አህመድ ማንም ዲፌንድ ሊያደርገው ኢቭን ሚኒስተሮቹና አማካሪዎቹ ሊከላከሉት እንደማይችሉ ሲያቅ መጥቶ አማራ ሆይ ተሰደብክ፣ አማራ ሆይ ኢምፓየር ተባልክ፣ አብይ አህመድ ይሄው ኢትዮጵያን ገና ነው ሊገነባ ነው እያሉ ነው የጠመዱት ደግሞ ተብሎ መጣ። አማራው የኛንስ ፍጅት ማን ባየልን? እኛ ምዕራባውያንና አረቦች አይጮሁልንም እንደ አማራ። ኢትዮጵያውያንም ቢሆን ህመማችንን ብዙ ተጋርተውታል ብዬ አላምንም። እውነት ለመናገር አሉ ጀግና ኢትዮጵያውያን ከአማራ ህዝብ ጋር ዛሬም በቆራጥነት ዋጋ እየከፈሉ ያሉ። ግን የአማራን ስቃይ የአማራ ህዝብ ላይ እየደረሰ ያለን ፍጅት እኔ ዓለም አቀፋዊ ሪኮግኒሽን ይሰጠዋል ብዬ ተስፋ አላደርግም። ተስፋ የማደርገው በአማራው አቅም ላይ ነው። ለአማራው ማን አለለት? ለሚኒሊክ ተስፋው ማን ነው? እንደዛ ነው። ተስፋችን ትናንትም ሆነ ዛሬም ሆነ ነገ በአማራው ህዝብ እና በፈጣሪ ላይ ነው። ከዛ ውጪ ሌላ የሚመጣ ነገር አለ ብለንም አናስብም ማለት ነው። ሶ በዚህ ደረጃ ብልጽግና በነገራችን ላይ እኔ አይሻ ለምንድን ነው ወደ ካታር ሄዳ የነበረው የሚለውን ነገር ሌላ ተጨማሪ ፕሮግራም እንሰራበታለን። ወደ ካታር ሄደችበትን ምክንያት በ24 አልጀዚራ ያችን ቪዲዮ ቆርጦ ፖስት አድርጓል። እሷ በ24 ዶሃ ነበረች። ሶ ከቪዲዮ በኋላ ነው ሄደችው፣ ከቪዲዮ በፊት ነው ሄደችው። ኢንተርቪውን ካደረገ በኋላ ጌታቸው ለመንግስት አካላት ደውሎ እንዲህ አይነት ሴትአፕ ውስጥ ገብቼ እንዲህ አይነት ነገር ተፈጥሯልና ይሄ ቪዲዮ እንዳይለቀቅ የካታርንም መንግስት ቢሆን ተማጽናቸው ቪዲዮ ለአደባባይና ለህዝብ እንዳይደርስ ብታደርጉ ብሎ ለመንግስት አቤት ብሏል ወይስ በሌላ ጉዳይ ነው ወደዛ የተኬደው? ከዚህ መድረክ ጀርባ እነ ካታር አሉ ወይ? ከዚህ መድረክ ጀርባ እነ አየርላንድ አሉ ወይ? እነ ኖርዌይ አሉ ወይ? ከዚህ መድረክ ጀርባ እነ ጀርመን አሉ ወይ? ምንድነው እየተፈለገ ያለው? አብይ አህመድ ሀገሪቱን የመጨረሻ ደካማ ማህበራዊ ትስስር ያላት ሶሻል ኮሄዥን ያላት ህዝቦቿ በሶሊዳሪቲ መቆም የማይችሉ ህዝቦች እንዲሆኑ አድርጓታል። ይሄ ጊዜ ኢትዮጵያን ማፍረስ ለሚፈልግ ኃይል አመቺ ጊዜ ሊሆን ይችላል። መፍትሄውሳ ከስሜቱ አማራ ማለት አይደለም። መፍትሄው በአማራ ላይ ያቋድረክ ያለውን ዘር ማጥፋት መጀመሪያ እየፈጸምክ ያለውን ዘር ማጥፋትና ፍጅት ማቆም ይኖርብሃል። መፍትሄው የመጀመሪያው ዛሬም አክቲቭሊ እየዛትክ እንፈጃችኋለን እናጠፋችኋለን እያልክ በሌላ በኩል ደግሞ ነገሌ ሀገር ሊያፈርሱ ነው እያልክ ብትመጣ ማንም የሚሰማህ ነገር የለም። በርካታ ኃይሎች አሉ። የብልጽግናው ኃይል በተዘዋዋሪ ያተርፍበታለሁ ብሎ የነበረው በዛ መድረክ ላይ ትግራይና አማራ ሲጠማመዱ ነው። ምክንያቱም ስለ ኮሎኔሉ ተነስቷል። ይሄ ደግሞ የአማራውን በምን አይነት ደረጃ ሊያነሳው ይችላል? የወልቃይት ጉዳይ ተነስቷል። አማራው እዛ ጋር በሚሊሻነት ሲጠቀስ ነበር የነበረው። ስለዚህ ይሄ በአማራው ዘንድ ሊፈጥር የሚችለው ትልቅ ቁጣ ተጠብቋል። አብይ አህመድ ሲለው እንዳልነበረ በኢትዮጵያ ቴሌቪዥኖች እኮ ከፕሪቶሪያ ስምምነት በኋላ በቀጥታ የአማራ ኃይሎችን ኢምፕሊኬት የሚያደርግ ንግግር ይነገር ነበር። የዚህ ሰላም ሂደት ዋነኛ እንቅፋት ተደርጎ ይቀርብ ነበር። እዛ ቦታ ላይ የተባለው ነገር እነሱም እዚህ አዲስ አበባ ላይ ሚሉት የነበረውን ነገር ነው። ለኔ ምንም የተለየ ነገር የለውም። እድሉ ቢኖርም እንደስከ ዛሬ ድረስ እዛ አካባቢ ያለውን አመራር አሳልፎ ለመስጠት ፍላጎት የነበረው ነው አብይ አህመድ። ወደፊትም አያደርገውም የምለው ጉዳይ አይደለም። ግን ደግሞ ሌላ የፖለቲካ ልሂቃን በአማራና በትግራይ ልሂቃን መካከል
ጦርነቱና የቃላትን ታሮ በሁለቱ ህዝብ መካከል ዳግም ጦርነት እንዲቀሰቀስና ያንን ጦርነት ለመሞቅ የተዘጋጀ ልሂቅ እንዳለ ደግሞ ግልጽ ሆኗል። ተዋጉ። አማራ እስካለ ድረስ የእናንተን አስፓይሬሽን ማሳካት አይቻልም። ትግራይን ካላቧለድን ደግሞ የኛ ፍላጎት አይሳካም። ስለዚህ ቀድማ ትግራይ መሄድ አለባት። የኛና የነሱ ግብ ስትራቴጂካሊ አላይን ያደርጋል። ትግራይን የምንደግፈው ሴሞች ስለሆነን አይደለም። ትግራይን የምንደግፈው ፍላጎታችን ስትራቴጂካሊ አላይን ስለሚያደርግ ነው። ስለዚህ አስቀድማ እሷ ብትሄድ ቀጥሎ እኛ እንሄዳለን የሚል ልሂቅ ደግሞ አለ። ይሄ ልሂቅ በነገራችን ላይ ግማሹ ብልጽግና ነው፣ ግማሹ ደግሞ ከብልጽግና ውጪ ተቃዋሚ ነው። አንዳንዶች ከጠቅላይ ሚኒስትሩ ጀምሮ ያለውን አስተሳሰብ ጀነራሎቹ ጋር ጭምር ይሄ አስተሳሰብ እንዳለ ሂዱ እያለ ብርሃኑ ጁላ የሚናገረው ለምን ይመስላል? ህገ መንግስቱን ተጠቅማችሁ ሂዱ ብሎ ጥሪ ያቀረበው ማን ነው? ታዲያ ለአማራ ለምን መተት አላዝናለ? ሄድና ጀነራሉን አናግረው ነው የኔ ፖይንት። ምን ያደርግ አማራ? ሂዱ የሚለው ማን ነው? የት ጋር ነው ያላችሁት? ምንድነው የምትፈልጉት? ቀጥታ የተላተማችሁት ከምን ጋር እንደሆነ አሁን እየገባችሁ ነው። የአማራው ህዝብ ላይ ያወጃችሁት ፍጅትና ዘር ማጥፋት ምን አይነት ኮስት ሊያስከፍል እንደሚችል ዛሬስ ቆም ብላችሁ ማሰብ ትችላላችሁ። እኛ በስሜት ተገፋፍተን ነው ለእናንተ ሁሌ ወጣቶች ናቸው ተናደው ነው ስሜታዊ ስለሆኑ ነው ይባላል። ሚሊዮኖችን አጋድመው እያረዱ ማለት ነው። ከመታረድና ከማለቅ በላይ ምንድነው? ምን እንድንሆን ነው የምትፈልገው? ስሜታዊ ትሆናላችሁ። ታዲያ ምን እንሆን? ከፍጅት በላይ ምን ስሜታዊ የሚያደርግ ምን ህሊናን የሚነሳ ነገር አለና ነው? ምን እንዲሆን ነው የአማራ ህዝብ የሚጠበቀው ከዚህ ፍጅት በላይ? again appealing to the victim ተመጡና ደግሞ ሀገር ልትፈርስ ነው እና ይሄ ጽንፈኛና ባዳና ባንዳ ተባብሮብን ምናምን ትላለ። ኢቭን የሚደባልቁት የእንትናቸው መጠን ዛሬ ጠዋት ይሄንን አይነት ነገር ትርክት ሲያስተጋቡ ነበር በሚዲያቸው። አንድን ህዝብ ሰክሰስፉሊ አይዞሌት እናደርጋለን እየተባለ ማለት ነው። አማራውን በአንድ በኩል አማራው ሊመጣብን ነው፣ አማራው ከመጣ ሀገር እናፈርሳለን ብሎ ይዘጋጃሉ። በሌላ በኩል ደግሞ ሀገር ልትፈርስብን ነው ምናምን እያሉ ደግሞ ሲበረግጉ ሌሎች ኃይሎች ሀገርን ሊያፏልዱብን ነው፣ ሌላ ሀገር ሊያፈርሱብን ነው እያሉ ደግሞ እንደገና ወደ አማራው ጥሪ አማራውን ደግሞ ደጋግሞ እንዲያስብ ደግሞ ያለው የተቃርኖ መዓት እንዲህ በቃላት የሚገለጽ አይደለም። የፈጣሪ ያለ ስንት ተቃርኖ ነው እነዚህ ሰዎች ኮሚት የሚያደርጉት ትላል። ስንት ተቃርኖ። የትግራይ ላይ ጄኖሳይድ አልፈጸምኩም የሚል ኃይል በነገራችን ላይ የስ በህግ እና ህጋዊ ሂደቱን ጠብቆ ሊረጋገጥ እንደሚችል ጉዳይ እንደሆነ አውቃለሁ። ቀላል ጉዳይ አይደለም የምናነሳው። በተጨባጭ አማራ ላይ ጄኖሳይድ እየፈጸመ እያየ ነው። ሌላ ቦታ አልፈጸምኩም እመኑኝ ደግሞ ብሎ መጥቶ ለአማራውም ለሌላውም አፒል ላይ ያደርግ ይፈልጋል። ይሄው እዚህ ጋር እየፈጸመ ያለው ግን አክቲቭሊ ምን እየሆነ እንዳለ እየተመለከትክ እኮ ነው። ከነዚህ ጉዳዮችና ከነዚህ ፍጅቶችና አልቂቶች በኋላ ሀገር እንዴት ነው የሚቀጥለው? አንድን ህዝብ ሰብስበ እያዋረድክ እንደዛ አንድ ህዝብ ታሳሪ አንደኛው ደግሞ አሳሪ ሆኖ በመጣበት ሁኔታ ውስጥ ስለ ሀገር ዕጣ ፈንታ ማሰብ ይቻላል ወይ? ስለ ጋራ ኮሌክቲቭ ዴስቲኒ ማሰብ ይቻላል ወይ? አይ ቲንክ እሱን አስቡበት። እዛ ላይ በድፍረት የመነጋገር ሞራሉ ከሬጁ አለን ካላችሁ ሀገርን የሚያድነው ማስመሰል አይደለም። ኢትዮጵያን እንወዳለን ብለ ከበሮና ባንዲራ ስትደልቅ ብትል ምንም አልሰማህም። እኔ ለኢትዮጵያ ያለህን ጥልቅ ፍቅር የምታሳየው ህዝቦቿን ስታከብር፣ የህዝቦቿ እኩልነት ሲያስጨንቅ፣ ሀገር በህግ መመራት ስትጀምር፣ በህዝቦች ዘንድ እኩልነት፣ ሰላም እንዲሰፍን ቆራጥ የሆነ ዲሞክራሲያዊ ተቋም በሀገሪቱ ውስጥ እንዲገነባ ኢትዮጵያውያን በጋራ የሚተባበሩበት አውድ እንዲፈጠር ማድረግ ሳትችል አንድን ህዝብ
ኮሌክቲቭሊ ክሪሚናላይዝ ያደረጉ አማራን ማለት ነው። ኮሌክቲቭሊ ዘፈኖቻቸው ትርክቶቻቸው በማይመስሉን ሰዎች አማራ እንዲመራ ክልሉን በእንደዛ አይነት የሰላም እንትን በየቦታው ያዋረዱና እየገደሉ እያፈናቀሉ በሌላ በኩል መተው ሀገር ልንገነባ ነው ይላሉ። መጀመሪያ ራሳችሁ ከሀገራዊ ትርክቱ ጋር ታረቁ። መጀመሪያ ከኢትዮጵያ ሕዝብ ጋር ታረቁ። እኔ ዩናይትድ አረብ ኤሚሬትስ እና ካታር ሀገር ሊያፈርሱብኝ ነው ብዬ ወደዛ ላይ አልችልም። እያፈረስክብን ያለው አንተ ነህ መዶሻው ነህ። ሀገሪቱን ከውጪ ጠላት ለመከላከል የሚያስችል ሞራል የለንም። አሁንኛ ያንተ ወታደር እየገደለ ነው ህዝባችንን፣ እየጨፈጨፈ ነው ህዝባችንን። ከውጪ የምታመጣው ድሮን የአማራን ትምህርት ቤቶችና ጤና ጣቢያዎች እያወደመ ነው እያልኩ ነው። ከዚህ ውጪ ከዚህ ፍጅት በኋላ ካንተ ጋር የምተባበርበት ነገር የለም። ብንችል ይሄንን ፍጅት ማስቆም ነው የኛ ፕራዮሪቲ እና መጀመሪያ ተቀመጡ። በሞራል ፈረስ ላይ ለመቀመጥ ሞክሩ። ከዛ በኋላ እንደው ስለ ሀገር አውሩ። የምንገለው ህዝብ ሀገር ነው። በእያንዳንዱ የአማራ ልጅ እግር መቆረጥ ውስጥ ነው እኮ ኢትዮጵያ የምትቆረጠው። በእያንዳንዱ በምትገሉት የኦሮሞና የትግራይ ልጅ እግር ውስጥ ወይንም ጭንቅላት ውስጥ ነው እኮ ሀገር የምትፈርሰው። አማራ ክልል ላይ ሁሉ ወታደር እየተንጋጋ እየገባ ሽማግሌዎችን እያንበረከከ ሲገድል እዛ የሚያዩ ህፃናት ምን ሆነው እንዲያድጉ ነው የምትፈልጉት? ምንድነው እያሰባችሁ ያላችሁት? እንዴት ነው ስለ ሀገርን የምትገነዘቡት? ቆይ ሀገር ምንድነው ለእናንተ? እኛ ህገ መንግስቱን ነው የምንጠብቀው ይላሉ። እኛ ስርዓቱን በምርጫ የተመረጠ መንግስትን ነው የምንጠብቀው ይላሉ። መንግስትን ከህዝብ ነው የምትጠብቁት? ከህዝብ ነው የምትጠብቁት? It's really sad. በርካታ ፍላጎቶች በዛ መድረክ ላይ ታይተዋል። ምንም ጥያቄ የለው። ይሄ ፍላጎት ግን እዛ ጋር የመነጨ ነው አይደለም። ጄኔሲሱ ከመጀመሪያ ጀምሮ የገባችሁባቸው የስምምነት ሂደቶች ሁሉ አጠቃላይ ሀገርን ለማዋለድ በቂ ናቸው። ጦርነቱ በሉት፣ በጦርነት ውስጥ የፈጸማችሁት በሉት፣ ከዛ በኋላ ያደረጋችኋቸው ስምምነቶች፣ ከዛ በኋላ አሁን የምታደርጓቸው ነገሮች ሁሉ እነዚህን ለማድረግ በቂ ናቸው። ሌጂቲሜት ናቸው። ሌጂቲሜት ናቸው። አማራ መሄጃ የለውም ኢትዮጵያ ስትፈራርስ። ሀገሪቱን የመታደግ ብቸኛ በርደን ያለበት አማራ ነው። ምክንያቱም ሌላው አካባቢ ላይ 10 ሚሊዮን 15 ሚሊዮን 20 ሚሊዮን ሆኖ ይኖራል። ስለዚህ ኦሮሚያ ብትገነጠል አማራው ነው መሄጃ የሌለው። ትግራይም ብትገነጠል አማራው ነው መሄጃ የሌለው። ደናክሊያንም ማዋለድ ቢፈለግ አማራው ነው መሄጃ የሌለው። ሶማሌም እንደዚሁ ቢገነጠል አማራ ነው መሄጃ የሌለው። ስለዚህ የሀገሪቱ አጠቃላይ ዲዛይን ውስጥ ደቡብን በኃይል እንውጣዋለን፣ ደቡቡን በኃይል እንጨፈልቀዋለን፣ ሌሎቹም በተለያየ መንገድ እንዲዋጡ እናደርጋለን። ከአማራም በዚህም በዛም መሬቱ እንዲቆራረስ አድርገን ቢያንስ ዙሪያው ላይ 2 እና 3 ሀገር ቢፈጠር አፋርም ወደዚህ ገፋ አድርጎ መሬት እንዲይዝ ይደረግና ከላይም ያለው የራሱን መሬት ወስዶ መሄድበት ሁኔታ ይፈጠራል። በዚህም ያለው ስለዚህ አማራው ግማሹን እንዲሰደድ ምናምን ብለው ሚቃጁ ኃይሎች እንዳሉ አውቃለሁ። ምንም ጥያቄ የለው። እኔ ያም የሆነበት እድል ነበር። አሁን ላይ ያለው አማራ ትውልድ ግን ያንን የሚፈቀድ አይደለም። ሌሎች በኢትዮጵያ ውስጥ ለመኖር ከኢትዮጵያ ጋር ለመቀጠል ፍላጎት ይኑራቸው አይኑራቸው በጋራ ፍላጎትና ፍቃድ የሚወስኑት እንደሆነ አምናለሁ። ግን የአማራን ህዝብ ሀገር አልባ እንደማናደርገው ደግሞ አውቃለሁ። የኢትዮጵያ ዕጣ ፈንታ የሚወሰነው በገዳዮች እጅ አይደለም፣ በህዝቦቿ ፍቃድ እንጂ። ዛሬ እናንተ እያደረጋችሁ ያላችሁት ነገር ግን ሙሉ ለሙሉ ሀገርን የሚበትን ሀገርን የሚያፈርስ ሀገር ምንም አይነት ጠላት ቢመጣ በጋራ ህዝብ ሊቆም የማይችልበትን ሁኔታ አስቻይ ሁኔታ እየፈጠራችሁ ነው ያላችሁ። ያው ተላላኪነታችሁ ጥግ ደርሶ ደግሞ ለዩናይትድ አረብ ኤሚሬት ቤኒሻንጉል ጉሙዝ ላይ ወታደር ማሰልጠኛ ካምፕ እየገነባችሁ ነው። ኢትዮጵያን የፕሮክሲ ጦርነት አካል አድርጋችሁ ፍጻሜዋን ለማሳመር ከፓራያ ስቴትነታችሁን ያረጋገጣችሁት ከሶማሌላንድ ጋር ተዋዋልን ስትሉ ነው።
ሀገር እያፈረሳችሁ አልነበረም? እሱ ሶማሌላንድ ላይ ያደረከው ነገር ምን እንደሚያደርግ ነገ አታስብም? ፖለቲካ ውጤቱ አንተ ሶማሌላንድን እውቅና ስትሰጥ ሌላኛው ሀገር ደግሞ ለአንዱ ክልል ኢትዮጵያ ውስጥ እውቅና እንደማይሰጥ በምን ታረጋግጣለህ? ለዚህ ነው የዓለም አቀፍ ማህበረሰብ አውትሬጅድ የነበረው ከሶማሌላንድ ጋር ስትፈራረሙ። ለዚህ ነው እንዴት አርጋችሁ ሀገር እየመራችሁ እንዳላችሁ በምን ደረጃ ሀገሪቱን እንዳረከሳችሁ የዓለም አቀፉ ማህበረሰብ እየታዘበ ነው። ሀገሩን መሰብሰብ ያልቻለ የራሱ ህዝብ ላይ ጦር ያዘመተን አካል ራሱን ሀገር እያፈረሰ ያለ አካል ባለበት ሌሎችን ለመውቀስ የሚያስችል የሞራል አቅም ያለ መስሎ አይሰማኝም። ስለዚህ አማራው በዛ መድረክ ላይ ተወካይ እንደሌለው ኢምፓየር እንዳልተባለ ተስፋፊ እንደተባለ ምናምን እሱን ግን እዛ መድረክ ላይ ሳይሆን የሰማነው ከነሽመልስ አብዲሳ ነው የሰማነው። እሱን የሰማነው ከነ አብይ አህመድ ነው የሰማነው። አውትሬጅድ የምንሆንበት ጉዳይ አይደለም። እኛ አንበረግግም። አሁን እንዳማራ ምንም የሚያስፈራን ነገር የለም። የአማራ ህዝብ አሁን ለራሱ ዓላማና ጥቅም የሚታገልበት ዘመን ላይ ስለደረስን ምን በረግግበት ጉዳይ የለም። ምንም የሚያስፈራው ነገር የለም። የአማራ ህዝብ ከአብይ አህመድ አገዛዝ በላይ የሚያስፈራው ጉዳይ የለም። ከዚህ ፍጅት በላይ የለም። ከናንተ ጥላቻ አብይ አህመድ እና የአብይ አህመድ ጭፍራ ካለው ጥላቻ በላይ አማራውን የሚያስፈራ ጉዳይ አለ ብዬ አላስብም። አክቲቭሊ ፍጅት እየፈጸመ ያለ አካል ነው። ይሄንን አካል ማስቆም በጸሎትም በጉልበትም በትግልም በትብብር በሁሉም መንገድ ብትችሉ ኢትዮጵያን ማዳን እንፈልጋለን የምትሉ ሰዎች ከዚህ ፍትሃዊ ትግል ጋር ቆሙ። የኛ ህዝብ መዳን የኢትዮጵያ መዳን ነው ብዬ አምናለሁ። ኦኬ የአማራን ህዝብ ማዳን ነው ኢትዮጵያን ማዳን። የኦሮሞን ህዝብ ከጥፋት መታደግ ነው ኢትዮጵያን። የትግራይን ህዝብ ማዳን ነው ኢትዮጵያን ማዳን እንጂ ህዝቡን በጠላትነት ከፈረጅክ በኋላ ኢትዮጵያን አድናለሁ አይሰራም። እንደዛ አይነት ነገር የሀገር እና ስለ ሀገር ያለን ግንዛቤ በጣም የተራራቀ ካልሆነ በስተቀር ለማለት ነው። ይሄ ነው አይ ቲንክ በዚህ ላይ ነው ሐሳብ ልሰጥ የመጣሁት። በጣም በርካታ ፕሮጀክቶች አሉ በነገራችን ላይ። አይ ቲንክ ከዚህ ፕሮግራም በኋላ ሌላ ፕሮግራም ብሰራ ደስ ይለኛል። የዚህ እነ ዩናይትድ አረብ ኤምሬትስ እነ ኖርዌይ እነ ጀርመን በጣም ከባድ ርብርብ እየተደረገ ነው ያለው በነገራችን ላይ እና እናነሳቸዋለን። በዚህ ሂደት ውስጥ የአማራው ኃይል አንድነት አሁን ስቱዲዮ ስገባ የተመለከትኳቸው ነገሮች አሉ። በፋኖች መካከል እየመጣ ያለው መቀራረብ እና በቅርቡ ይሆናል ብዬ ተስፋ ማደርጋቸው ነገሮች እያየን ያለ ነው። ተስፋ ሰጪ ነገሮች ማለት ነው እና አንድነቱ እንዲሳካ ምኞቴ ነው። በፍጥነት የአማራው ኃይል የምር ቀጠናው ላይ አክቲቭ የሆነ ፖለቲካ ለመጫወት ዲፕሎማሲን ለመስራት መነሳት መቻል አለበት ብዬ አስባለሁ። በቂ ኃይል ተገንብቷል። ቀሪው ስራ ግን የፖለቲካና የዲፕሎማሲ ስራ ነው ብዬ ነው ማሰው። ለዚህ በደንብ መዘጋጀት ያስፈልጋል። ምንም ፓኒክ የምናደርግበት ጉዳይ የለም። የዛ ሀገር ጉዳይ የኢትዮጵያ ህዝቦች ፍቃድ ጉዳይ ነው። ለአማራ ብቻ የሚተው በርደን እንዳልሆነ እንነግርሃለን። የኛ ትልቁ ፕራዮሪቲ የዘር ፍጅትን ማስቆም ነው የሚለውን ላሰምርበት ወዳለሁ። ይሄ ነው የነበረኝ ፕሮግራም። ስቲከር ግዙ፣ ኤቢሲን ደግፉ። በበርካታ እንትሮች በኋላ ላይ በሌላ ፕሮግራም እንገናኛለን። ቴንክ ዩ ጋይስ። መልካም ጊዜ ይሆንላችሁ። አውቃለሁ መራር ነው መራብ መጠማት። አውቃለሁ መራር ነው መራብ መጠማት። ሶስቱ አይጸናም እንጂ እንደመተካት